ኢትዮጵያ ጤና ይስጥልን ተመልካቾቻችን እንደምን አድራችኋል ከኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ ተጀምሯል በድጋሜ ጤና ይስጥልኝ የዛሬ መጋቢት 7 2014 ጤና ይስጥልኝ ኢትዮጵያ ኔልሻዳይ ወንድማገኝና አንተነ ደግፍ ያሰናገማችሁ ዳይሬክተራችን ግዳይ መላው ስቱዲዮ ባለሙያ ከኛ ጋር ናቸው እናንተም በያላችሁበት ከኛ ጋር ተወሉ ዘንድ ያክብሮት ግብዣችን ነው የተለያዩ ርዕሰ ጉዳዮችን ከእንግዳ ጋር አካተን ይዘናል ማህበራዊ ትስስር ገጾች ምን አሉ እንመለከታለን ከዛን ደግሞ ስፖርትና እናስከትላለን ለቱ በታሪኩም ደግሞ ዛሬ ካርል ሄንዝ በምን ይዘክራል የተለያዩ ርዕሰ ጉዳዮችን ይዘናል ዋና ዋናዎችን ግን እናሳውቃቸው የምንመለከታቸው ዋና ዋና ጉዳዮች ይኖሩናል የህብረተሰቦችን ችግር ተባብሮ ለመፍታት የዜግነት አገልግሎት የተለየ ጥቅም እንዳለው የጅማ ከተማ ነዋሪዎችና ባለሀብቶች ተናግረዋል ማህበረሰቡ አመጣጥኖ መመገብን ከኢኮኖሚ ጋር የማያያዝ ችግር በመቅረፍ በአቅሙ ጤናማ የአመጋገብ ስርዓትን በመከተል አመጣጥኖ የመመገብ ልማድ ሊያዳብር እንደሚገባ ስነ ምግብ ባለሙያዎች ገልጸዋል ከእንግዳ ጋር ነው የምንመለከተው ጉዳይ ወደ ውጪ ስንሸጋገር ደግሞ የዓለማችን እንደ ሀገራት በምግብ እጥረት ሊሞቱ እንደሚችሉ የተባበሩት መንግስታት አሳሰበ በለቱ በታሪኩ ቀደም ሲል እንዳልናችሁ ዝነኛው የፊልምና የመድረክ ተዋናይ ሰዎች ለሰዎች ድርጅት መስራች ዶክተር ካርል ሄንዝ መጋቢት 16 ቀን 1928 መጋቢት 7 ነበረ በእኛ መጋቢት 7 ማለት ነው ዛሬ በጀርመን ደርምስታድ የተወለዱት እለቱን በታሪኩ በሰጡን አጫጭር ዜናዎች ነው ብልጽግና ፓርቲ ያካሄደው የመጀመሪያ ጉባኤ በስኬት ማጠናቀቁን አስታወቀ የፓርቲው ምክትል ፕሬዝዳንቶች አቶ አደም ፋራና አቶ ደመቀ መኮንን በጋራ በሰጡት መግለጫ ፓርቲው ዲሞክራሲያዊ በሆነ መንገድ ለሀገር የሚመጥኑ መሪዎችን መምረጥ መቻሉን አስታውቀዋል በሀገሪቱ የተጀመሩ ፕሮጀክቶች በጊዜ በጥራትና በዋጋ የተሻሉ ሆነው እንዲጠናቀቁ አቅጣጫና መመሪያ ስለመተላለፉም ተናግረዋል የፓርቲው አባላት በስነ ምግባራቸው ምስጉን እንዲሆኑ ይሰራል ሲሉ መናገራቸውን የዘገበው ሪፖርተራችን ብርሃን ያየው ነው ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን የመልማትና የማድረግ ጥያቄ በፍትሃዊነት የመለሰ ሀገራዊ ፕሮጀክት ነው ታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ማስተባበሪያ ጽሕፈት ቤት ዳይሬክተር ዶክተር አረጋዊ በርሄ ታላቁ የኢትዮጵያ ህዳሴ ግድብ ዋንጫ ከድሬዳዋ ከተማ አስተዳደር ወደ ኦሮሚያ ክልላዊ መንግስት መተላለፉን ገልጸዋል የህዳሴው ግድብ ዋንጫ በኦሮሚያ ክልል በሚኖረው የአንድ ዓመት ቆይታ 600 ሚሊዮን ብር ለማሰባሰብ መታቀዱን በአዳማ ከተማ እየተካሄደ ባለው የህዳሴ ግድብ ዋንጫ ርክክብ መርሃ ግብር ላይ ተገልጿል አነስተኛ ይዞታ ያላቸውን 40,000 ገብስ አምራች አርሶ አደሮች ተጠቃሚ የሚያደርግ ፕሮጀክት ይፋ ተደረገ በኢትዮጵያ የተስፋፋ ከመጣው የብቅል ማቀነባበሪያ ኢንዱስትሪ ጋር ተያይዞ የገብስ ፍላጎት በከፍተኛ ደረጃ እያደገ እንደመጣ በፕሮጀክቱ ማብሰሪያ ላይ ተገልጿል ፍላጎትና አቅርቦትን ለማመጣጠንም በሚል ይፋ የተደረገው ፕሮጀክት ባለቤትነቱ የጎንደር ብቅል ፋብሪካ አሰላ ብቅል ፋብሪካ ቦርትማልት ኢትዮጵያና የጀርመን ተራድኦ ድርጅት ጂአይዜድ በጋራ ናቸው የዓለማችን ድሃ ሀገራት በምግብ እጥረት ሊሞቱ እንደሚችሉ የተባበሩት መንግስታት አሳሰበ የሩሲያ ዩክሬን ጦርነት ተከትሎ ነው በዓለማችን በምግብ አቅርቦት እጥረት ሊከሰት እንደሚችል የተባበሩት መንግስታት ያሳሰበው ሲል አፍሪካ ኒውስ ዘግቧል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት መግለጫ የሩሲያ ዩክሬን ጦርነት ተከትሎ በዓለም አቀፍ ደረጃ በምግብ እጥረት ምክንያት የራብ ወጀብና የምግብ ዋስትና ጦት ሊያስከትል እንደሚችል አስጠንቅቀዋል እንደ አፍሪካ ኒውስ ዘገባ ስጋቱ ገና ካሁኑ በአፍሪካ እንደ ሱዳን ባሉ ሀገራት እየተከሰተ እንደሆነም ዘግቧል የአንድ ሰዓት አጫጭር ዜናዎች እነዚህ ናቸው ከጤና ይስጥልኝ ኢትዮጵያ ጋር መልካም ቆይታ ይሁንላችሁ ወደ እናንተ እንመለስ ሞላና አመሰግናለን መልካም
ተመልሰናል ተመልካቾቻችን ጤና ይስጥልኝ ኢትዮጵያ እንግዲህ የአንድ ሰዓቱን አጫጭር ዜናዎች አሰምተን ጀምረናል የተለያዩ ርዕሰ ጉዳዮችን ዛሬ እንመለከታለን ቀዳሚ የምናደርገው ግን ማህበራዊ ትስስር ገጾችና ዓለም አቀፍ ሚዲያዎች በፊት ገጻቸው ላይ ምን ጉዳዮችን አስነበቡ ወደ እናንተ እናደርሳለን ዛሬ ተረኛ ኦንላይን ኤዲተራችን ማስተዋለች ምን ጉዳዮችን እንደቀረበች ትነግረናለች ጤና ይስጥልኝ ማስተዋል ጤና ይስጥልኝ እንደምናደራችሁ መልካም እንግዲህ በማህበራዊ የትስስር ገጾችና በሌሎችም በዓለም አቀፍ ሚዲያዎች ትኩረት ከያዙ ጉዳዮች መካከል ከሀገር ውስጥ ነው የምንጀምረው እንግዲህ በማህበራዊ ትስስር በተለይ ደግሞ በኦንላይን ሚዲያው ላይ አሁን ላይ ብዙ ትኩረት ሊሰጠው የሚገባው የማህበራዊ ትስስር የሳይበር ጥቃት ተጋላጭነት እየጨመረ መሆኑን የመረጃዎች እየወጡ ነው እንግዲህ ከዚህ ጋር ተያይዞ የኢንፎርሜሽን መረብ ደህንነት አስተዳደር ለነዚህ ተቋማት ምን አይነት ጥንቃቄዎች ማድረግ ይገባቸዋል የሚል የተለያዩ መረጃዎችን አጋርቷል ማለት ነው ከዚህ በፊትም እንግዲህ ስናጋራ እንደነበረው በተለይ ደግሞ ተቋማት ትልቅ መረጃዎች በውስጣቸው ስለሚይዙ ጥንቃቄ ሊያደርጉ እንደሚገባ ነው እንግዲህ መረጃዎች የሚያሳዩት በተለይ ደግሞ በፌስቡክ ነው አብዛኛዎቹ የመንግስት ተቋማትም ይሁን የግል ተቋማት ደንበኞቻቸውን የሚያገኙት እንግዲህ ይበልጥ ተጋላጭ የሆኑ የተለያዩ ተቋማት ጥንቃቄ እንዲያደርጉ የተወሰኑ ነጥቦችን አጋርቷል ማለት ነው እንግዲህ በኢሜል አድራሻ የሚላኩ የመረጃ ማጥመድ ዘዴዎች አሉ እነዚህም የይለፍ ቃልና የዩዘር ኔም ወይም የተጠቃሚውን ኔም ስም እንዲያስገቡ በመጠየቅ የይለፍ ቃላቸውን ካገኙ በኋላ የተቋማቸውን የተለያዩ ማህበራዊ ድረገጽ የሚጠቀሙበትን መድረክ ወይም ያንን ገጽ መጥለፍ ይችላሉ ማለት ነው በዚህ በኩል ጥንቃቄ መደረግ እንዳለበት ነው በሌላ በኩል እንግዲህ በተለይ ደግሞ ሽልማት የሚያስገኙ ናቸው የስራ እድል የሚፈጥሩ ናቸው በሚል የተለያዩ መልእክቶች በኢሜል ከደረሰ በኋላ እነዚህ መልእክቶች ተከትለው የሚደረጉ የተለያዩ የይለፍ ቃላቶችን ካስገባን በኋላ ለነዚህ ለመረጃ ጠላፊዎች ተጋላጭ እንሆናለን ማለት ነው በሌላ በኩል ደግሞ የአጭር የጽሁፍ መልእክት ወይም ኤስኤምኤስ ላይ የአንድ ጊዜ የማረጋገጫ ኮድ ለሌላ ሰው አሳልፈን ስንሰጥ እንዲሁም ተጋላጭነቱ ይጨምራል ሌላው ቴሌግራም ላይም ይሄ ነገር አለ ሌላው ደግሞ ባለማወቅና ቸልተኝነት ወይም ከጥንቃቄ ጉድለት ሊሆን ይችላል እንደዚህ ለጠለፋ ዝግጁ ተደርገው የሚዘጋጁ የተለያዩ መተግበሪያዎች አሉ ተንኮል ያላቸው ብሎ ነው እንግዲህ የገለጸው እነዚህን መተግበሪያዎች ማውረድና ጥቅም ላይ ማዋል ተጋላጭነቱ እንደሚጨምር ነው የተጠቀሰው በሌላ በኩል ደግሞ የፌስቡክ አካውንታችንን ከከፈትን በኋላ ያንን ሎግ አውት ሳንል ወይም ደግሞ ሳንዘጋ ገጻችንን ስንወጣ ነው በሌላ በኩል ደግሞ በተቋም ውስጥ የሚሰሩ አድሚን ወይም ደግሞ ኤዲተሮች ይህንን ሆን ብለው ለነዚህ መረጃ ጠላፊዎች መረጃዎችን አሳልፈው በሚሰጡበት ጊዜ ለጠለፋ ተጋላጭ ይሆናሉ ማለት ነው እነዚህ ተቋማት እንግዲህ ከዚህ ቀደም በተለያየ መልኩ ሲወጣ እንደነበረው የነዚህ ተቋማት ድረገጾች ወይም የፌስቡክ ገጾች መጠለፍ ከተቋሙ ባለፈ ሀገራዊ ጉዳት ኢኮኖሚም የተለያዩ በተለይ ደግሞ ፋይናንስ ተቋማትና ትልልቅ አገልግሎት የሚሰጡ የመረጃ ተቋማት ጠለፋ በሚደረግበት ጊዜ ከተቋሙ አልፎ በሀገር ደረጃም ትልቅ ጥፋት የሚያደርስ በመሆኑ ጥንቃቄ ሊደረግ እንደሚገባ ነው እንግዲህ መረጃዎች የሚያሳዩት ማለት ነው መልካም በሌላ በኩል እንግዲህ አሁንም ድረስ የዓለም አቀፉን ማህበረሰብ ትኩረት ይዞ የቆየው ጉዳይ የዩክሬንና የሩሲያ ግጭት ነው እንግዲህ በዩክሬን ምድር እየተካሄደ ያለው ይህ ግጭት አሁንም ድረስ በርካቶችን እያሳሰበ ይገኛል በተለይ ደግሞ ከተባበሩት መንግስታት ያወጣው አለ የተለያየ በተለይ ደግሞ በታዳጊ ሀገራት ላይ የጭማሪ እህል ጭማሪ ሊያሳይ ይችላል እነዚህ ሀገራት በተለይ ደግሞ ስንዴን በማምረት የሚታወቁ ከመሆናቸው አንፃር በነዳጅ አቅርቦትም ልዩ ትኩረት ሊሰጠውና ይህንን ግጭት ወደ መቋጫው ማምጣት እንደሚገባ ነው የተነሳው እንግዲህ ከዚሁ ውጊያ ጋር በተያያዘ የዩክሬኑ ፕሬዝዳንት ዘለንስኪ የሩሲያ ወታደሮች እጃቸውን እንዲሰጡ ጠይቀዋል ማለት ነው እንግዲህ የሩሲያ ወታደሮች እጃቸውን በሰላማዊ መንገድ የሚሰጡ ከሆነ ምንም ጉዳት ሳይደርስባቸው እንደማንኛውም ሰላማዊ ዜጋ በእንክብካቤ እንደሚያዙ ነው የተናገሩት እንግዲህ አሁን ያለው ጦርነት የህልም ቅዠት እንደሆነባት ነው ለሩሲያ የተናገሩት የዩክሬኑ ፕሬዝዳንት ማለት ነው በሌላ በኩል ደግሞ የተለያዩ ንግግሮችና ድርድሮችም አሁንም ድረስ እንደቀጠሉ ናቸው ነገር ግን ምንም አይነት ይሄ ነው የሚባለው እስካሁን ድረስ አላመጣም በሌላ በኩል ደግሞ
ሞስኮ የፕሬዚዳንት ጆ ባይደንን ጨምሮ የውጭ ጉዳይ ሚኒስትራቸውን እንዲሁም አንቶኒ ብሊንከንና ሌሎች የአሜሪካ ኃላፊዎችን ወደ ሀገሯ እንዳይገቡ ማዕቀብ ጥላለች ማለት ነው። ከዚህ በፊትም አሜሪካም እንዲሁ በሩሲያ ፕሬዚዳንት ላይ ማዕቀብ መጣሏ የሚታወስ ነው። እንግዲህ በተለይ ደግሞ አሜሪካ ከቻይናን አስጠንቅቃለች። ቻይናና ሌሎች ሀገራትን ሩሲያን ይደግፋሉ የምትላቸው ሀገራት እጃቸውን እንዳያስገቡ በማንኛውም ሁኔታ ውስጥ ማለት ነው። በሌላ በኩል እንግዲህ እዚህ ቪዲዮ ላይ የምንመለከተው አንድ ቪዲዮ በሩሲያ በቀጥታ ቴሌቪዥን በማታ ዜና ስርጭት ላይ አንዲት የዛው የቴሌቪዥን ማሰራጫ አርታኢ የሆነች ጦርነቱን በመቃወም ነው እንግዲህ በድንገት ገብታ በቀጥታ ስርጭት ላይ ጦርነቱ ይቁም፣ ከዚህ የሚተላለፍላችሁ ነገር ፕሮፓጋንዳ ነው በማለት ተቃውሟን የገለጸችው ማለት ነው። እንግዲህ የበርካታ ዓለም አቀፍ ሚዲያዎችንም ትኩረት ይዛለች ማለት ነው። በተለይ ከፑቲን አቋም ጋር በተያያዘ አሁን የወጣው አዲስም ሕግ አለ። በተለይ ጦርነቱን ወረራ ነው ብሎ የሚዘግቡ ካሉ እንዲሁም ደግሞ ስለ ጦርነቱ ሀሰተኛ መረጃዎች የሚያሰራጩ ካሉ ከፍተኛ ቅጣት እንደሚደርስባቸው ነው የተነገረው። ግን እቺ በቴሌቪዥን ላይ የምትሰራው አርታኢ ማለት ነው በቀጥታ የቴሌቪዥን ስርጭት የዜና ስርጭት ላይ ይሄንን የሚገልጽ ጽሁፍ ነው እንግዲህ ከጀርባ ኖዋር ብላለች አቋሟን ያራመደችው። ለሁለት ቀናት የት እንደነበረች አልታወቀም ነበር። እንግዲህ ሌሊቱን በወጣ መረጃ ጠበቃዋ ከስር እንዳስፈታት ተነግሯል። እንግዲህ በቀጣይ ምናልባት እሳቸው ባወጡት መመሪያ መሰረት ቅጣት ይጠብቃት ይሁን አይሁን ግልጽ ባይሆንም የገንዘብ ቅጣት ተጥሎባታል። ወደ 30,000 ሩብል ማለት ነው ለጊዜው። ምናልባት እንግዲህ በተቀመጠው ሕግ መሰረት ቅጣት ሊጠብቃት ይችላል ተብሎ ይጠበቃል። ነገር ግን አሁን ባለው ሁኔታ የበርካቶች ዓለም አቀፍ ሚዲያዎችን ትኩረት ይዛለች ማለት ነው። በአጠቃላይ ግን በዚህ ግጭት ከ2.8 ሚሊዮን በላይ ዜጎች እንደተሰደዱ ወደ ተለያዩ ጎረቤት ሀገራቶች እንደተሰደዱ ነው መረጃዎች የሚያሳዩት። ምናልባትም በዚህ ከቀጠለ እና ሌሎች ሀገራትም እጃቸውን ካስገቡ ወደ ሶስተኛው ዓለም ጦርነት ጎራ ለይቶ መፋለማቸው የማይቀር ነገር ነው የሚል መረጃዎች ናቸው። ከዓለም አቀፍ ጉዳቱም ጋር በተያያዘ እንግዲህ የብዙዎችን ትኩረት ይዘዋል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ በተለይ ደግሞ በብዙ ዓለም አቀፍ ሚዲያዎችና በፌስቡክም የተሰራጨ አንድ አሳዛኝ ታሪክ ነው። በተለይ ውሾችን ስናስብ ለአሳዳጊዎቻቸው ያላቸው ፍቅርና ቀረቤታ እስከ መቼም የማይጠፋ ነው። አንዴ ከቀረቡ በኋላ እንግዲህ በተለያየ መልኩ የውሾችን ታሪክ አሳዳጊዎቻቸው ጋር ያለውን በፊልምም በተለያየ መንገድም ተመልክተናል። ይህ ውሻ የምንመለከተው በፔሩ ፔንታ ኔግራ የባህር ዳርቻ ነው። እንግዲህ በየዕለቱ ሁልጊዜ እዚህ ጋር በመቆም አሳዳጊውን የሚጠብቀው ማለት ነው። ዋጊቶ ይባላል። ይህ ውሻ እንግዲህ በአሳ አጥማጅነት የሚያሳድገው ባለቤቱ ማለት ነው በዛው በባህሩ በስራ ላይ ያለ ህይወቱን አጥቷል። ከዛ ከተለያየ በኋላ ግን መልሶ ስላላገኘ ሁልጊዜ እዛ ባህር ዳርቻ በመሄድ ይጠብቀዋል ማለት ነው በየቀኑ። ይህንን እንግዲህ በባህር ዳርቻው ስትንቀሳቀስ የነበረች አንድ ሴት ይህንን ውሻ ተመልክታ ጠጋ ብላ ውሻውን ለመመልከት ለማጫወት ስትሞክር በአካባቢው የነበረው ሰው ስለ ውሻው ታሪክ ያስረዳታል ማለት ነው። በዛ ያሉት ዋጊቶን በጣም እንደሚያውቁትና የተወደደ ውሻ እንደሆነ ከዛም አሳዳጊው ህይወት ካለፈ በኋላ አንዲት ሴት እያኖረችው እንዳለ በጥሩ እንክብካቤ እንደተያዘ ነው ይነገራል። ነገር ግን አሁንም ድረስ አሳዳጊውን በየዕለቱ እየመጣ ለተወሰኑ ሰዓታት በዛ ስፍራ በመቆም እንደሚጠብቀው ካጋራሽ በኋላ በርካታ ዓለም አቀፍ ሚዲያዎች ይህንን ታሪክ ይዘው ወጥተዋል። የብዙዎችንም ልብ የነካ ጉዳይ ነው። ከዚህ ጋርም ተያይዞ የወጣው እንግዲህ እንደዚህ አይነት ውሻ በጀርመን በተለይ አሳዳጊው ወይም አሳዳሪው ከሞተ በኋላ ለ10 ዓመታት በመቃብር ስፍራ በመመላለስ ይጎበኝ የነበረውን አንድ በጀርመን የሚገኝ ውሻ ማስታውሷል። ሌሎችንም እንደዚሁ ታሪኮች አጋርቷል። እንግዲህ በተለይ ደግሞ ቀረቤታ ካለ ከሰውም በበለጠ እንስሳት ምን ያህል ታማኝ እንደሆኑ በተለይ ውሾችም የሚያሳይ ታሪክ በመሆኑ ብዙዎች ተጋርተውታል። የበርካታ ሰዎችን ቀልብ የያዘ መረጃ ነበር። በጣም የነሱ ታማኝነት ልክ የለውም። በጣም እናመሰግናለን ማስተዋል።
ተመልካቾቻችን ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው አሁን ደግሞ ስፖርታዊ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል ሀብታሙ ካሴ እንደምን አደራችሁ ጤና ይስጥልኝ እንደምን አደራችሁ ይመስገን መረጃዎችን ማድረስ ትችላል አመሰግናለሁ እንግዲህ በርካታ ጉዳዮችን ይዘናል ከሀገር ውስጥም ከባህር ማዶም ከዛ አስቀድመን ግን የስፖርት ዘገባችን የክብር ስፖንሰር የሆነው ህብረት ባንክን መስማት ይኖርብናል እንከታተልና እንመለሳለን ህብረት ሰርቶ በህብረት ማደግን በሂሉ ያደረገው ህብረት ባንክ ቃል በገባው መሰረት ከየትኛውም የዓለማችን ክፍል የተላከላቸውን ገንዘብ የተቀበሉ እንዲሁም የመነዘሩ ባለድለኞችን በሽልማት አንበሸበሸ በአንደኛ ዕጣ የ2020 ሞዴል ቅንጡ የቤት አውቶሞቢል በጣም ደስ ብሎኛል አሁን አይቼ አመኛለሁ መኪና ደርሶኛል በሁለተኛ ዕጣ 2 ባለ 3 እግር ተሽከርካሪ ከካናዳ ልካልኝ ነው $100 በሱ ይሄን ትልቅ እድል አግኝቻለሁ 10 ባለ 40 ኢንች ዘመናዊ ቴሌቪዥኖች እንዲሁም 20 ስማርት ስልኮች ሸልመናል በዚያ አላበቃንም በሁለተኛው ዙር ከፍ ባሉ ሽልማቶች ወደናንተ መጥተናል ከህዳር 7 እስከ የካቲት 5 2014 ዓ.ም ድረስ የነበረው እስከ ሚያዝያ 5 2014 ዓ.ም ድረስ የተራዘመ መሆኑን በደስታ ያበስራል ገንዘቦን ሲቀበሉ ሲመነዝሩ እንዲሁም ሲቆጥቡ በዚያው ቅጽበት ሽልማት የሚያስገኝልዎት የዕጣ ቁጥር በሞባይሎ ይደርሶታል በህብረት እንደግ ህብረት ባንክ እንግዲህ ስፖርት ዘገባችን የክብር ስፖንሰር የሆነውን ህብረት ባንክን እናመሰግናለን ቀዳሚ የምናደርገው የሀገር ውስጥ ጉዳይ ነው የኢትዮጵያ ብሔራዊ ቡድን ደግሞ እናስቀድማለን የኢትዮጵያ ብሔራዊ ቡድን እንግዲህ ከአፍሪካ ዋንጫ መልስ እስካሁን የተለያዩ ጨዋታዎችን ማድረግ አልቻለም በእርግጥ በዓለም አቀፍ ደረጃም ከዚህ ከአፍሪካ ዋንጫ መልስ ሌሎች ጨዋታዎች እየተደረጉ አይደለም የወዳጅነትም አልተደረገም ነገር ግን የፊታችን መጋቢት 16 የብሔራዊ ቡድናቸው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የወዳጅነት ጨዋታን ያደርጋሉ ከኮሞሮስ አቻቸው ጋር የኮሞሮስ ብሔራዊ ቡድን እንግዲህ በአፍሪካ ዋንጫ ጠንካራ ተፎካካሪ ከነበሩት መካከል አንደኛው ነበርና እንግዲህ ትናንትና አሰልጣኝ ውበቱ አባተ ለ30 ተጫዋቾች ጥሪ አቅርበዋል በዚህ መሰረት ለመጀመሪያ ጊዜ ለብሔራዊ ቡድን ጥሪ የቀረበላቸው ተጫዋቾች አሉ በግብ ጠባቂ በኩል አቤል ማሞ በድጋሚ ብሔራዊ ቡድን ተቀላቅሏል እንደዚሁም የአዲስ አበባ ከተማው ዳንኤል ተሾመ ለምን ቀረበ አፍሪካ ዋንጫ የሚል በጣም ብዙ ትችቶች ነበሩና አሁን ወደ ብሔራዊ ቡድን እንደተመለሰ ሰምተናል በተለይ በመከላከል በአማካይ ክፍልና በአጥቂ መስመር ላይ ከዚህ ቀደም መካሰስ ነበረባቸው በብሔራዊ ቡድን በአፍሪካ ዋንጫ ተብለው ብዙ ትችቶች ነበሩ ከደጋፊው ዘንድ ነገር ግን በዚህኛው አዳዲስ ፊቶችን ተመልክተናል ለምሳሌ በተከላካይ ስፍራ በኩል በፋሲል ከነማ ጥሩ ብቃትን እያሳየ የሚገኘው የቀይ መስመር ተመላላሹ አለም ብርሃን ይግዘው ብሔራዊ ቡድን ተቀላቅሏል ከዛም ባሻገር በአዳማ ከተማ ድንቅ ጊዜን ያሳለፈው ሚሊዮን ሰለሞን እንደዚሁ ብሔራዊ ቡድኑን እንዲጫወት ለብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለታል ከዚህ ቀደምም ምናልባት ለብሔራዊ ቡድን ጥሪ ቀርቦለት የነበረው መናፋ አወልም እንደዚሁ ጥሪ ቀርቦለታል በድጋሚ ከአፍሪካ ዋንጫው ስብስብ ግን ውጭ ነበር በዋነኝነት በተከላካይ ክፍል እነዚህ ተጫዋቾች ለመጀመሪያ ጊዜ ጥሪ የቀረበላቸው ናቸው አማካይ ክፍል ላይም በርካታ ተጫዋቾች ጥሪ ቀርቦላቸዋል ወንድማገኝ ኃይሉ የኢትዮጵያ ብሔራዊ ቡድንን እንግዲህ ለመጀመሪያ ጊዜ ለመጫወት ጥሪ ቀርቦለታል ቢኒያም በላይ በድጋሚ ወደ ብሔራዊ ቡድኑ ተመልሷል ለቅዱስ ጊዮርጊስ ከወላይታ ዲቻ የፈረመው በረከት ወልዴም የኢትዮጵያ ብሔራዊ ቡድን ላይ ጨዋታን እንዲያከናውን እንግዲህ ጥሪ ከቀረበላቸው ተጫዋቾች መካከል ነው በአጥቂ መስመር ላይ ባለፈው በአፍሪካ ዋንጫ ለምን አልተጠራም በሚል ብዙ ትችትን ሲነሳበት የነበረው አሰልጣኝ ውበቱ አባተ ላይ አሁን በረከት ደስታ የኢትዮጵያ ብሔራዊ ቡድን ጥሪ አቅርቦለታል ስለዚህ በቀጣይ ጨዋታን ያደርጋል ተብሎ ነው የሚጠበቀው ከዛም ባሻገር ከሲዳማ ቡና ይገዙ ቦጋለ እንደዚሁ አዳዲስ ፊቶች ውስጥ መካከል አንደኛው ነው ይገዙ ቦጋለ አቤል ያለው ዳዋው ቴሳ ፍጹም ጥላውን ከአዲስ አበባ ከተማ እንደዚሁ ጥሪ የተደረገላቸው ተጫዋቾች ናቸው ቀጣይ ጉዳያችን የሚሆነው የአዲስ አበባ ስቴዲየምን ይመለከታል እንግዲህ አዲስ አበባ ስቴዲየም ከሰሞኑ የኢትዮጵያ ቴሌቪዥንም ሽፋን ሰጥቶ ነበር እድሳት ላይ ነው የሚገኘው ታሪካዊ ስቴዲየም ነው አሁን ያለበት ሁኔታ ግን እድሳት ላይ ነውና በሚገባው ልክ እየፈጠነ አይደለም ከሰሞኑም ሽፋን ሰጥተን ነበር ትናንት ደግሞ ከፈረንሳይ የመጡ ከግሪጎሪ ኢንተርናሽናል ካምፓኒ የተባለ ድርጅት ሳር ተከለውን በተለይ እኔ ባከናውነው ልምድ አለ ባለው መሰረት ጥያቄ አቅርቧል ኢትዮጵያ እግር ኳስ ፌዴሬሽንም በተለይ ባለሙያዎችን ይዞ ከአምባሳደር መስፍን ቸርነት ማለት በባህልና ቱሪዝም ሚኒስቴር የስፖርት ልማት ዘርፍ ስቴት ሚኒስትር ናቸው የሚኒስትር ዴታ ናቸውና እርሳቸው በተገኙበት ትናንትና ጉብኝት አድርገው ነበር ከተሰጠኝ እድሉ በሁለት በሶስት ወራት ጊዜ ውስጥ አጠናቀን ምናልባት ስቴዲየሙን እናጠናቀቃለን የሳር ተከለውን ማለት ነው በእርግጥ ይህ ግሪጎሪ ኢንተርናሽናል ካምፓኒ የተባለ ከውጭ ሀገር የመጣ ድርጅት ነው ኢትዮጵያ ውስጥ ማሉ ሳር መትከል የሚችሉ ከዚህ ቀደምም ማሳየት የቻሉና የትኛውን ይወስናል የሚለው አርቲፊሻል ነው ወይስ ዋንኛው ሁለት ነው እንግዲህ ከውጭ የሚመጣ ከሆነ
አርቲፊሻል ነው ማለት ከሀገር ውስጥ ከሆነ ግን በ3 በ4 ወር ጊዜ ውስጥ ሊደርስ የሚችል የተፈጥሮ ሳርን ማድረስ ማቅረብ የሚችሉ አካላት አሉና እንግዲህ የትኛው ይወሰናል የሚለው በቀጣይ አይተን እንወስናለን የሚል ሐሳብ አለ ስለዚህ በቀጣይ ወንበሩስ እንዴት ይቀየራል ወንበሩም ይቀየራል ሁሉ ነገር ግን ይሄንኛው በፌዝ 2 ወይም በሁለተኛው ምዕራፍ ነው የሚባል በእርግጥ ለምንድነው በፌዝ 1 ወይም ደግሞ በምዕራፍ 1 መካተት የነበረባቸውን አልተፈራረሙም የነበረው በእርግጥ 34 ሚሊዮን ብር ነውና እንደምታውቀው ከወቅታዊ ወጪ አንፃር በ34 ሚሊዮን ያን ያህል ብዙ ማሳደስ ላይቻል ይችላል ግን በተለይ ዳፕትራክ ሚስማር ተራ ስለምታውቁት ማለት ነው እነዚህ ስቴዲየሞች እነዚህ ክፍሎች አካባቢ ላይ መታደስ ያለባቸው ግን በይደር የቆዩ አሉና ምናልባት በቀጣይ እንግዲህ በአንድ አመት ውስጥ ከተጠናቀቀ ቀጣይ አመት የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ብሔራዊ ቡድንን እዚህ ስቴዲየም ላይ እንመለከት እንችላለን ነው የተባለው ግን አሁን ላይ ባለው ሁኔታ የኢትዮጵያ ብሔራዊ ቡድን ኢትዮጵያ ውስጥ ምንም አይነት ጨዋታን ማድረግ አይችልም ምክንያቱ ደግሞ ስቴዲየሞቻችን ስለታገዱ በካፍና በፊፋ ስታንዳርድ መሰረት ስለዚህ የአዲስ አበባ ስቴዲየም በእርግጠኝነት ከአመት በፊት ለአገልግሎት ክፍት ይሆናል ተብሎ አይጠበቅም ስቴዲየሞቹ አርጅተዋል ማን ነው ወንበሮቹ አርጅተዋል ሰው መቀመጥ አይችልባቸውም አዲስ እንደገና ይተከላል ተብሎ ስለታሰበ ማለት ነው ኑሮ እሽቅድምድም ነው ለቤተሰቡ ሰላምና ደስታ የቻሉትን ያህል ይተጋሉ ለቤተሰቡም ለሀገሩ የእውቀቱን ያህል ይሰራሉ የላቡን ያህል ያተርፋሉ ጥንቃቄ የዘወትር መርሆ ሊሆን ይችላል በትንሽ እክል ያላሰቡት ያልጠበቁት ይገጥማል ያጡት ሲመስሉት ከጎኑ የሚቆም አጋር ያስፈልጉታል የህይወት መድን ዋስትና ከአስተማማኝ አጋሩ የኢትዮጵያ መድን ድርጅት በተንቀሳቃሽ ስልኮ ኮፔ ኢብርን የሚጠቀሙ ከሆነ በጊዜና በቦታ ሳይወሰኑ የባንክ ቅርንጫፍ መሄድ ሳይጠበቅቦ የጉዞ ትኬቶን በቀላሉ ይቆርጡ ጊዜውን ይቆጥቡ ምቾቶን ይጠብቁ ለተጨማሪ መረጃ አቅራቢያው የሚገኘውን የኦሮሚያ ህብረት ሥራ ባንክ ቅርንጫፍ ያናግሩ ወይም 6836 ላይ ይደውሉ የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተናስል ኢትዮጵያ እንደቀጠለ ነው ከኢትዮጵያ ቴሌቪዥን አሁንም የተለያዩ ጉዳዮችን እየተመለከትን ነው እስቲ ዛሬ ደግሞ በኢቲቪ 57 ምሽት ላይና በአራት ማዕዘን ከአራቱም አቅጣጫ ምን ይጠበቃል ምን ዜና ሽፋን ሰጣለን የሚለውን እንመለከታለን ቀዳሚ የምናደርገው ምንድነው ዛሬ እንግዲህ በኢቲቪ 57 ታችን የምናስቃኘው የሚሆነው የሶማሊያ የጸጥታ ጉዳይን በዝርዝር እንመለከታለን ሌላው ደግሞ የሶማሊያ የጸጥታ ጉዳይ እንዲሁም ደግሞ የኗሪዎችን አስተያየት የምንቃኝበት ይሆናል ሌላኛው ጉዳያችን በአራት ማዕዘንም በኢቲቪ 57 እንዲሁም ሌሎች የዜና ወጃዎችን ሰዓት ላይ የምንሸፍነው ጉዳይ የመንገድ ግንባታ የመሰረተ ልማት ሴክተር መስሪያ ቤቶች ያለመናበብ ችግር አለ አንዱ ይቆፍራል አንዱ ይደፍናል እንደገና አንዱ ያፈርሳል እንደ አይነት ነገሮች አሉና ከዛም ጭቅጭቅ ማለት አለ አቤል ሙልጌታ ነው ይሄን ዘገባ ያዘጋጀው እንግዳም ጋብዘን ምንድነው መፍትሄው እስከመቼ ነው የምንጓተተው ብለን በስፋት እንጠይቃለን ሌላው ደግሞ የበልግ ስራ ማስጀመሪያ ነው ይሄንንም በዜና 57 ታችን የምንቃኝበትም ይሆናል በተለይ ከዚህ ከበልግ ስራ ማስጀመሪያ ጋር የደቡብ መስኖን ማሳያ አድርገን ሚካኤል ገዙ ያዘጋጀው ነው ወደናንተ መናደርሰው ሌላኛው ጉዳያችን ደግሞ የደባርቅ ዩኒቨርሲቲ ማህበረሰብ አቀፍ ግብርናን በተመለከተ ሰለሞን ጸጋዬ ያዘጋጀው አንድ ዘገባ አለ እሱም ወደ አየር ላይ ደርሳል የጅማ ከተማ ባለሀብቶች ለዳሴ ግድብ የሚያደርጉትን ድጋፍ ደግሞ መለሳ አምዴ ይመለከታል እንዲሁም አጀማጫጫ መስኖ ፕሮጀክት ያለበት ሁኔታ አስማረ ብርሃኑ ደግሞ እንደዚሁ በዘገባው ያስቃኘናል ሌላው ጉዳይ የሴራሚክ ፋብሪካዎች ጉብኝት በአረርቲ አቤል ሙልጌታን ያጠናቀረው ይሄን ሁሉ ወደናንተ እናደርሳለን እንግዲህ አይናችሁንም ጆሮአችሁንም ከኢቲቪ 57 እና 4 ማዕዘን ጋር ጋርጋችሁ እነዚህና ሌሎች እንደዚሁም በእለቱ የሚጠበቁ ሌሎች ሁነቶችንም ጭምር ወደናንተ እናደርሳለን ማለት ነው በዚሁ እለቱን በታሪኩ እንለፍ
ወደዛ ስናልፍ እንግዲህ በቀድሞ የሶቪየት ህብረትና ቱርክ መሃል የሞስኮ ስምምነት የተባለው የወዳጅነት ትብብር የተካሄደው በፈረንጆቹ 1921 መጋቢት 16 ቀን በኢትዮጵያ አቆጣጠር መጋቢት 7 ቀን ያው እንግዲህ በዛሬው ዕለት ነው። የተባበሩት መንግስታት ድርጅት ደግሞ ጠቅላላ ጉባኤ የድርጅቱ የሰብአዊ መብቶች ምክር ቤት እንዲመሰረት ድምጽ የሰጠው በዚሁ ቀን በፈረንጆቹ 2006 በእኛ ደግሞ መጋቢት 7 በዛሬው ዕለት ነበረ። ከዚሁ ጋር ተያይዞ ግን በዝርዝር ወደ ምንመለከተው አንድ የሰብአዊነት ልዕልናቸውና ክብራቸው ከፍ ስላለ አንድ ታዋቂ የጀርመን ፊልም አክተር ከዛ በኋላ ግን ስለ ሰብአዊነት ብዙ የሰሩ ብዙዎችን ህይወት ደግሞ ስላቃኑ ሰው ልናወራ ነው። ዝነኛ ፊልም መድረክ ተዋናይ ሰዎች ለሰዎች ሜንሽን ፊልም ሜንሽን አይደለም የሚባለው? እንዲህ ስለ ካርል ስናነሳ እንግዲህ ብዙ ነገሮችን ማንሳት እንወዳለን። በኢትዮጵያም በተለያዩ ነገሮች ላይ በበጎ አድራጎት ላይ የተሳተፈ ሰው ነው። እንግዲህ ካርል በ1928 ዓ.ም በአውሮፓውያኑ አቆጣጠር ነው በጀርመን የተወለደው። በነገራችን ላይ አንተ ኢትዮጵያን በተለየ መልኩ ነው ካርል የሚወደው። ከዚህ ቀደም በድርቅና በረሃብ በተጎዱ ሰዓት ምንድነው ኢትዮጵያችን ላይ ነበር ችግር ለመደገፍ እኔ ከጎን ቆሜ አልመለከትም በማለት እንግዲህ የተለያዩ የሰብአዊ ድጋፎችን ሲያደርግ የነበረ ነው። ሌላው ደግሞ በጣም የአርት ባለሙያ እንዲሁም ደግሞ የኪነ ጥበብ ባለሙያ ነው። የተለያዩ ፊልሞችን ሰርቷል። 45 ያክል ፊልሞችን እንዲሁም ደግሞ የተለያዩ የመድረክ ስራዎችን ሰርቷል። ካርል ብዙ ነገሮች አሉ። ስለ ካርል እንግዲህ ብዙ አውርተን የማንጠግባቸው ነገሮች አሉ። አዎ በነገራችን ላይ ወደዚህ ወደ ሰብአዊነት ስራዎች ሲገባ የፊልም ስራው ሙሉ በሙሉ አቅሙ እስካሁን የሰራበትን የፊልም ገንዘብ ይዘው ከሀገሮች ሁሉ ኢትዮጵያን መርጦ ኢትዮጵያ ላይ ያለውን ነገር ሁሉ አድርጓል። ኢትዮጵያ የሚገባውን ክብር ሰጥታለች ብለን እናስባለን። በተለይ ሰዎች ለሰዎች ድርጅት የተባለ ትልቅ ድርጅት መስርቶ ሰዎችን ከመርዳት ባሻገር የቴክኒክ ትምህርት ቤትም አለ። ሰዎች ይማሩበታል፣ ዘላቂ እውቀት ያገኛሉ፣ ራሳቸው እንዲችሉም ዛሬ ድረስ የዘለቀ ድርጅት ነው። ይህ ታላቅ ሰው ካርል ሄንዝ በም በዛሬው ዕለት መጋቢት 7 ነበረ በጀርመን ደርምስታድ የተወለዱት። ሰይፉ ገብረ ጻድቅ ታሪካቸውን እንደሚከተለው ያስቃኘናል። በዚች ቀን በፍረንጆቹ 1928 ከታዋቂ ሙዚቃ አቀናባሪ አባታቸው ሄንዝ በምና ከታዋቂዋ ድምጻዊ እናታቸው ቲያ ሊንሃርድ በጀርመን ደርምስታድ ዶክተር ካርል ሄንዝ በም ተወለዱ። ለወላጆቻቸው ብቸኛ ልጅ የሆኑት ካርል በ45 ያህል ፊልሞችና መድረኮች ላይ ተውነዋል። Hat sie wenigstens was gefangen damit? Ja, sieh mal, es geht. Ich liebe dich. Willst du meine Frau werden? Nein, nie. በጀርመን በአንድ ቴሌቪዥን ጣቢያ በአፍሪካ በድርቅና በረሃብ ለሚሰቃዩ ሰዎች እርዳታ ባቀረቡት ጥያቄ 1.2 ሚሊዮን የጀርመን ማርክ ወይም ገንዘብ አገኙ። በዚህ ገንዘብም ሰዎች ለሰዎች የተባለውን የረድኤት ድርጅት በኢትዮጵያ መሰረቱ። የፊልምና የመድረክ ትወናቸውን ትተው ዝነኛው የጥበብ ሰው ወደ ኢትዮጵያ በመምጣት በረሃብና ጦርነት ተጎጂ ለሆኑት ወገኖች በምስራቅ ሐረርጌ የእርዳታ ስራቸውን ጀመሩ። በተለያዩ የሀገሪቱ አካባቢዎች በትምህርት፣ በውሃ፣ በጤና፣ በግብርናና በተፈጥሮ ሀብት ዘርፎች በመንገድ ስራና ድልድይ ግንባታ በኢትዮጵያ በሰሯቸው ስራዎች በሚሊዮን የሚቆጠሩ ዜጎች በቀጥታና በተዘዋዋሪ ተጠቃሚ ሆነዋል። ለሰው ልጆች ህይወት መሻሻል ላበረከቷቸው አስተዋጽኦዎችም ከተለያዩ ሀገራት በርካታ ሽልማቶችና እውቅና ተችሯቸዋል። በኢትዮጵያ ከሀሮማያና ጅማ ዩኒቨርሲቲዎች የክብር ዶክትሬት የተበረከተላቸው ዶክተር ካርል ሄንዝ በም የልማት አሻራ ካረፈባቸው አካባቢዎች አንዷ የሰሜን ሸዋ መራቤቴ ዓለም ከተማ ናት። በዚያ የገነቡት ሆስፒታልም በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተመረቀ ሲሆን የክብር ዜግነትም አግኝተዋል። This is to me something which I cannot reply in words. ዛሬ በጣም ተደስቻለሁ። ኢትዮጵያ ሀገሬን ከድህነት ለማውጣትና ኢኮኖሚያዊ እድገት እንድታስመዘግብ እስከ ህይወት ፍጻሜ እሰራለሁ። እኔ ባልፍም ስራው ይቀጥላል። ከዛሬ ጀምሮ ኢትዮጵያዊ ሆኛለሁ። As I'm now an Ethiopian, that no more phalange is in our family. በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በስማቸው የተሰየመው አደባባይም በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ በከተማዋ የቀድሞ ከንቲባ ኩማ ደመቅሳና በዶክተር ካርል ሄንዝ በም ተመርቋል።
በዚህ ቀን በፈረንጆቹ 1928 የተወለዱት ዶክተር ካርል በፈረንጆቹ ግንቦት 29 2014 በ86 ዓመታቸው ከዚህ ዓለም በሞት ሲለዩም ኢትዮጵያውያን ደረት እየመቱ አልቅሰውላቸዋል። ተመልካቾቻችን እንግዲህ አሁን ሰምተን የተመለስ ነው እንግዲህ ስለ ካርል ሄንዝ ነው እንግዲህ የኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያችን እንደቀጠለ ነው። አዎ ስለ በጎነትና የበጎ ስራ ወይም ደግሞ የፈቃደኝነት የበጎ ፈቃደኝነት ስራ ልናወራ ነው። ብዙ ጊዜ ክረምት ሲመጣ ነው የበጎ ፈቃድ ስራዎች የሚታሰቡት። ግን ክረምቱስ በማነው በጋውስ ላይ በቋሚ ጊዜስ ትምህርት ሲዘጋ ብቻ ነው ወይ? እንዲህ አይነት ሐሳቦችስ እንዴት ነው የሚቀረፉትና በቋሚነት የበጎ ፈቃድ ስራ ዜጎች ሊሰሩ ይገባል የሚለውን ሐሳቤ ልናነሳ ነው የወደድነው። ኦሮሚያን ደግሞ እንዳንድ ተሞክሮ ወስደናል። አዎ የህብረተሰቡን ልማትና መሰረታዊ ችግሮችን በጋራ ተባብሮ ለመፍታት የዜግነት አገልግሎት የተለያየ ጥቅም እንዳለው የጅማ ከተማ ነዋሪዎችና ባለሀብቶች ይናገራሉ። በ2014 ባለሀብቶችና የተለያዩ የህብረተሰብ ክፍሎችን ተመልከቻውን በፊት ወጣቶች ብቻ ነበር። አሁን ባለሀብቶችና የተለያዩ ምሁራን ጭምር ማለት ነው ባለሀብቶችና የተለያዩ የህብረተሰብ ክፍሎችን በዜግነት አገልግሎት በማሳተፍ ከ47 ሚሊዮን ብር በላይ በሆነ ወጪ የተለያዩ የልማት ስራዎችን ማከናወን እንደተቻለ የጅማ ከተማ አስተዳደር አሳውቋል። መለስ አምዴ ነው ያዘጋጀው። እሱን ተከታትለን ስንመለስ እንግዳ ጋብዘን ከእንግዳችን ጋር ቆይታ እናደርጋለን። በኦሮሚያ ክልል የዜግነት አገልግሎት ተግባራዊ ከተደረገ ወዲህ በርካታ ነዋሪዎች፣ ተቋማትና ባለሀብቶች በተለያዩ ዘርፎች ላይ በመሰማራት አቅመ ደካሞችንና ህብረተሰቡን በመደገፍ ላይ ይገኛሉ። በጅማ ከተማ በዚህ ተግባር ላይ የተሳተፉ ባለድርሻ አካላትም የዜግነት አገልግሎት በጋራ ተባብሮ ችግሮችን ለመፍታት ትልቅ ድርሻ ይኖረዋል ይላሉ። በዚህ በቦሮቦሮ አጸደ ህጻናት ላይ መክፈል የማይችሉ 7 ዓመት ሲደርሳቸው አንደኛ ክፍል የሚገቡ የህብረተሰባችንን አካላት ይሄ ነገር እንዳይሆን በሚል ይሄን ትምህርት ቤት ለመገንባት የግል ጤና ተቋምና የግል ትምህርት ቤቶች አንድ ላይ ሆነን ይሄን ትምህርት ቤት እዚህ ላይ አድርሰናል። ሁን ወጋ ተኮንደር ብንድረቲ ጓድበቹፍ ባየዱ ከነቱሬ ይህ አካባቢ ባለፉት ዓመታት ምንም አይነት የመብራትና ሌሎች አገልግሎቶችን አላገኘም ነበር። ህብረተሰቡ በራሱ ጥረት እነዚህን መሰረተ ልማቶች ማሟላት ችለዋል። አሁን ደግሞ ሁላችንም ገንዘብ አሰባስበን ይህንን ትምህርት ቤት እያስገነባን ነው። ከጅማ ከተማ ባለሀብቶች ጋር በመሆን በዚህ መልኩ የዜግነት ኃላፊነታችንን እየተወጣን ነው። የጅማ ፖሊቴክኒክ ኮሌጅ ባደረገላቸው የዜግነት አገልግሎት ተጠቃሚ ከሆኑ በጅማ ከተማ በዝቅተኛ ኑሮ ውስጥ ከሚገኙ ነዋሪዎች መካከል ደግሞ ወይዘሮ አማረች ደስታ ይተከሳሉ። ባለቤቴ ያመዋል 15 ዓመት ሙሉ በየቦታ በመሰራ እሳት ላይ ልጆቼን አንድ እንጀራ ፈለጋ ነው መንከራተቱ። ይሄን ቤት መስራት አልቻልኩም። ምንም ማላረግ አልቻልኩም። ይሄ ቤት በቃ ይውደቅና ህዝብ ልጆች ተሰብስበው መጥቶ ህፃናቶች አሉ። ህፃናቶች ላይ ቤቱ ከሚወርቅ እርዳታ እንለምን አሉ። ከዚህም በፊት ያዋጡትም ብዙዎቹ አጉላፍ ያወጣሉ። ለዛ እኔ አይምሮዬ ስለምታማም አልፈልግም። መዋጮ ይቅር፣ መንግስት ካነሳኝ ያንሰኝ፣ እዚህ ውስጥ ከሞትኩም ሊሞት፣ በቃ እርዳታ አትለምኑልኝ አልኳችሁ። እዚህ ሰፈር ያለው ማምራኑ መጥቶ ፎቶውን አነሳ። እነሱን ደግሞ ጠብቂ ብሎ እኔ የሌለው ቦታ ነው ፎቶውን አነሳ። እኔን አቅም ጭራሽም ከኔ ጋራም አልተነጋገረም፣ ምንም አላለም። በቃ ህፃኗ ስታለቅስ ጓደኞቹ ጋር ሄዳ አለቀሰች። መጡ ጎርፍ አፈሱ። ከዛም በኋላ እሱ መጥቶ ፎቶውን አነሳ። ቀን ቀጠሮ ሰጠኝና እነሱ ማምራኖቹን ይዞ መጣ። አሁን እግዚአብሔር ይመስገን ከጎርፍ ከውሃ ውስጥ አውጥቶኛል። ከጉርጓድ እንዳወጡኝ ነው የሚቆጥረው መቼም ከጉርጓድ አውጥቶኝ ዛሬ ለዚህ ያደረጉኝ በጣም ከፍ ያለ ምስጋና አቀርብላቸዋለሁ። በከተማዋ ህብረተሰቡ ባደረገው የዜግነት አገልግሎት ድጋፍ ዘርፈ ብዙ ጥቅም መገኘቱን ነው የጅማ ከተማ ምክትል ከንቲባው አቶ ካሳሁን ጆብር የሚናገሩት። የድሆችን ቤት በመጠገን ቢያንስ ከ100 የሚበልጡ ቤቶችን በዚህ ከተማ አስተዳደር የተለያዩ ድርጅቶችን በማሳተፍ የጠገንበትና የዜጎችን ችግር የፈታንበት ሁኔታ ነው ያለው። ከዚህ ጋር በተያያዘ እንዲሁም እንደሚታወቀው የትምህርት ፖሊሲያችን እየተቀየረ ነው ያለው። የቅድመ መደበኛ ትምህርት ቤቶችን 12 እንገነባለን ብለን ነው ያዝነው። ይሄንንም በንግዱ ማህበረሰብ ተሳትፎ በግንባታ ላይ ነው ያሉት። አብዛኛው ወደ መመረቅ ደርሷል። ሌሎች ወደ መመረቅ የተቃረቡበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ሰፊ ስራዎችን ሰርተናል። እንዲሁም የተለያዩ ድጋፎችን በመሰብሰብ
ከ47 ሚሊዮን ብር በላይ የሚሆን በዜግነት አገልግሎት በከተማችን ባለፉት ወራቶች ውስጥ ለመፈጸም ተችሏል። በቀጣይም በዜግነት አገልግሎት በርካቶችን በማሳተፍ ህብረተሰቡን ተጠቃሚ ለማድረግ መታቀዱን ነው የጠቆሙት። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የኦሮሚያ ክልል የፋይናንስ ቢሮ ምክትል ኃላፊና በክልሉ የዜግነት አገልግሎት ዘርፍ አስተባባሪ ዶክተር መሐመድ ናስር አባጀማል ናቸው። እዚህ ስቱዲዮ ይገኛሉ። ዶክተር በጠዋት ስለመጡልን እጅግ አድርገን እናመሰግናለን። አመሰግናለሁ ስለተባበራችሁ። መልካም በድጋሚ ስለ ጋብዞኖት ስለመጡ በድጋሚ እናመሰግናለን። ወደ ጥያቄዎቻችን ስናመራ በኦሮሚያ ክልል ተግባራዊ በተደረገው የዜግነት አገልግሎት ህብረተሰቡ ምን ያህል ተሳትፎ እያደረገ ነው? ጥቅሙስ ምን ያህል ነው ተብሎ መግለጽ ይቻላል? ኦኬ መጀመሪያ እንደ ኦሮሚያ በ2011 ሐምሌ ላይ ነው ይሄ በአዋጅ ነው የወጣው። በአዋጁ ላይ የዜግነት አገልግሎትን ማህበረሰቡ የማህበረሰቡን ጥያቄና ማህበራዊና ኢኮኖሚያዊ ጥያቄ በመንግስት በጀት ብቻ መመለስ ስለማይቻል ማህበረሰቡ እንዲሳተፉበት ማድረግ አስፈላጊ መሆኑ ታምኖበት እኛም ደግሞ እንደ ክልላችን የኦሮሚያ ማህበረሰብ በገዳ ስርዓቱ በተማረው ባህልና ትውፊት መሰረት ሁሉም ዜጋ ትውልዱ ለክልሉ ለሀገሩ የበኩሉን አስተዋጽኦ ማድረግ አለበት በሚል በአዋጅ ወጥቶ በኦሮሚያ በዛ ሰዓት በኦሮሚያ ገንዘብና ልማት ምክትል ቢሮ ኃላፊ እንዲመራ ተደረገ። ከዛ ጀምሮ በ2012 ነው ስራውን የጀመረው። 2012 ጀምሮ በገንዘብ ሲተመን በ2012 የመጀመሪያ ጊዜ ሲተመን የተሰሩ ስራዎች ወደ 13 ቢሊዮን የሚጠጉ ስራዎች ማህበረሰቡ መንግስት 5 ሳንቲም ሳይወጣ እርስ በርስ የመረዳዳት ማህበራዊ ኃላፊነቱን ተወጥተዋል። ባለፈው አመትም እንደዚሁ አጠቃላይ የተሰሩ ስራዎችን በገንዘብ ስንተመናቸው ወደ 28 ቢሊዮን የሚሆን ስራዎች ተሰርተዋል። በዚህ አመት ራሱ እስካሁን ድረስ ባለን ሪፖርት መሰረት የተለያዩ ስራዎች ተሰርቶ እነዚህ ስራዎች ወደ 41.8 አካባቢ ቢሊዮን የሚሆኑ ስራዎች ተሰርተዋል። እንግዲህ ስናስበው ይሄ መንግስት ከመንግስት በጀት ውጪ ነው። መንግስት በራሱ መሸፈን የማይችላቸውን ኢኮኖሚያዊ እና ማህበራዊ እና ኢኮኖሚያዊ አገልግሎቶችን ህብረተሰቡ እኛ እንሸፍናለን እያለ እየተነሳ ነው። መንግስት ኮኦርዲኔት የማድረግ ኃላፊነት ይጠበቅበታል። አድሚኒስትሬቲቭ አሲስታንስ ሊሰጥ ይገባል። ቴክኒካል አሲስታንቶችን መንግስት እየሰጠ ከዛ ውጪ በጀት ሳይጨምር ህብረተሰቡ ነው እየሰራ ያለው። ይህ ማለት ማህበረሰቡ ምን ያህል በሀገር ኢኮኖሚ በማህበራዊ ልማቶች እርስ በርስ አካባቢውን በመንከባከብ ኃላፊነቱን ለመወጣት ምን ያህል ፍላጎት እንዳለው ያሳየና መንግስትም በዚህ ጉዳይ ላይ በተለይ የኦሮሚያ መንግስት በአሁን ሰዓት በፕሮክላሜሽንም አጽድቆ ስራው በአመት በእቅድ ተይዞ አመቱን ሙሉ እንዲሰራና የሆነ የአንድ ጊዜ ስራ ብቻ እንዳልሆነ እንዲታወቅና በዛ ላይ መንግስት በጣም ትኩረት አድርጎ እየተሰራ ያለ መሆኑን ለመግለጽ ምናልባት ዶክተር መሐመድ ከዚህ ጋር ተያይዞ ቀደም ሲል አሁን ጅማ ላይ ያየነው ትልቅ ተሞክሯል። 100 ቤቶችን ሰርተዋል። አቅመ ደካሞች የሆኑ ቤቶችን ከማገዝ አንጻር መሰረታዊ ልማቶችን በህብረተሰቡ ተሳትፎ ለማሳካት የዜግነት አገልግሎቱ ምን ያህል ሚና ነበረው? በተለይ ደግሞ ቀደም ሲል መግቢያችን ላይ አንስተው ነበር ሁሌ ክረምት ሲመጣ ወጣቶችን እንደምፈልግ ማስተባበር አይነት ነገር ነው የሚታሰበው በጎ ፈቃድ። አሁን ግን ባለሀብቶችን ጭምር በማሳተፍ ነው ሲሰራ የነበረውና እስቲ ይሄን ጉዳይ ግለጹልኝ። እኛ በፕሮክላሜሽን ከወጣ ጀምሮ መሰራት ያለባቸው ስራዎች አመቱን ሙሉ ታቅደው እንደማንኛውም ስራ በየመስሪያ ቤቱ በሀገሩ በወረዳው በዞኑ በክልል ደረጃ ፕላን ውስጥ ታቅዶ አመቱ ሙሉ እንዲሰራ ተደርጎ ታስቦበት የተሰራ ነው። በዚህ አመት ብቻ አሁን ብናየው ፕሪስኩሎች ከ3000 በላይ ፕሪስኩሎች ተሰርተዋል። ቦረቦሩ እንላቸዋለን። መንግስት 5 ሳንቲም አላወጣም እዚህ ላይ በጀት ምን ማለት ነው? ቅድመ መደበኛ ምንላቸው ቅድመ መደበኛ ያ እነሱ ተሰርተው አሁን አገልግሎት መስጠት ጀምረዋል። በዚህ አመት የተሰሩ ናቸው። አቅመ ደካማ ቤቶች ከ60000 በላይ አቅመ ደካማ ቤቶች እንደ ኦሮሚያ ተሰርተዋል። በአመት ውስጥ በዚህ አመት ብቻ እስካሁን ባለው ደረጃ እና ይሄን ያህል ህብረተሰቡ የመስራት ፍላጎት
ሬስፖንሲብል የሆነ ሶሳይቲ እየፈጠረ ነው ኬሪንግ ሶሳይቲ እየፈጠረን ነው ላለበት አካባቢ የተፈጥሮ ጥበቃ ላይ ማህበረሰቡ የኔ ኃላፊነት አለኝ ያለ ነው የማህበራዊ ልማቶች ላይ በአካባቢ ያለበትን ከመንግስት ወይም ደግሞ ከእርዳታ ድርጅት ብቻ መጠበቅ የለብንም እኛም አካባቢ ለአካባቢያችን ኃላፊነት አለብን ለአካባቢ ንጽህና ኃላፊነት አለብን ለመሰረታዊ ልማቶች ለመንገድ አካባቢያችን ያለ መንገድ እኛ መስራት እንችላለን መንግስት እርዳታ የሚያደርግልን የአድሚኒስትሬቲቭ አሲስታንት እንፈልጋለን ቴክኒካል አሲስታንት መንግስት ይስጠን ግን መንገድ ራሳችን እንሰራለን ትምህርት ቤቶችን እኛ እንሰራለን እያለ ነው ማህበረሰቡ እኛም በዛ ነው ድጋፍ እየሰጠን እያስተባበርን ህብረተሰቡ እንዲሰራ ያደረገን ያለ ነው መልካም እንግዲህ በቀጣይም እንደ ክልል ሰፊውን የህብረተሰብ ክፍል ምን አይነት ተግባራትን ለማከናወን ታቅዷል እንደሚታወቀው መልካም ነገርና በጎ ነገር እንግዲህ በህብረተሰብ ውስጥ መልካም ነገሮችን በመፍጠር ምን አይነት እቅድ ተይዟል በዚህ ጉዳይ ላይ ማብራሪያ ቢሰጡ በዚህ አመት እኛ ካቀድናቸው ስራዎች መካከል አንዱ ያው እኚ ፕሪስኩሎች አሁን ተጨማሪ ክፍሎች ትምህርት ቤቶች ውስጥ ተጨማሪ ክፍሎች ወደ 11000 የሚሆኑ ወደ 11000 አካባቢ የሚሆኑ ተሰርተዋል በዚህ አሁን ደግሞ እየተሰሩ ያሉ ጤና ኬላዎች አሉ በማህበረሰቡ እነዛን ጤና ኬላዎች የተጀመሩትን እንዲጨርሱ ለማስጨረስ እና በሚቀጥለው ኳርተር ውስጥ ክረምት ላይ የሚሰሩ ስራዎች አሉ አካባቢ ጥበቃ ጋር በተመለከተ ችግኝ ተከላዎች አሁን ባለፈው ላስት ይር ውስጥ ወደ 4.2 ችግኞች ቢሊየን 4.26 ቢሊየን ችግኞች ምናምን የተተከሉት ዘንድሮም እንደዛው ብዙ ችግኞችን ለመትከል ታቅደዋልና ችግኞችን የአካባቢ ጥበቃ ላይ የአቅመ ደካሞችን መርዳት እንደዚህ አይነት ተግባራቶችን ጤና ኬላዎች ጤና ላይ ኢንሹራንሶች ተገዝቷል ኢንሹራንስ ማለት የጤና ኢንሹራንስ ለአቅመ ደካሞች የጤና መድን ምንላቸው መድን አይጤና መድን እነዚህ ሁሉ በዚህ ነው የተሰሩ አሁንም በቀጣይነት የሚቀጥሉ ስራዎች ስለሆኑ አመቱን ሙሉ እንዲሰሩ የታቀዱ ስለሆነ አሁን ትኩረታችን በዚህ አመት ላይ አሁን ለሚቀጥለው አመት ኔክስት ኳርተር ላይ ለሚቀጥለው አመት እቅድ እየተዘጋጀን በተለይ ደግሞ የአካባቢ ጥበቃ ላይ ችግኝ መትከል የችግኝ ጉርጓዶች በመቆፈር ማለት የጤና ኬላዎች የተጀመሩ ጤና ኬላዎችን ማስጨረስ እና የአቅመ ደካሞችን እርዳታ እንደዛ አካባቢ ላይ ትልቅ ትኩረት አድርገን እንሰራለን ብለን አቅደናል ምናልባት ዶክተር የክልሉ መንግስት የሰጠውን ትኩረት እንዴት ይገልጹታል ምናልባት እንደ አንድ ማሳያ አሁን እርሶ በሚመሩት በዚህ በፋይናንስ ቢሮ ስር የዚሁ የአገልግሎት ዘርፍ አስተባባሪ ሆነው እየመሩት ነውና ከዛ አንፃር ምንድነው የሰጠው ትኩረት በተለይ ልክ እንደ አንድ የሥራ አሁን እያንዳንዱ ቢሮ አመታዊ አፈጻጸማቸውን በስነ ስርዓት ጨፌው ላይ እንደሚገመገመው ሁሉ ይሄንስ እንዴት አድርጋችሁ ነው ፎሎ አፕ የምታደርጉት የምትገመግሙት አሁን እኛ አንደኛ መንግስት የሰጠው ትኩረት ለመጀመሪያ ጊዜ በኦሮሚያ ነው በፕሮክላሜሽን ይሄ ነገር ጸድቆ የወጣው ለኦሮሚያ በኦሮሚያ ደረጃ ብቻ ነው ሁለተኛ በፋይናንስ ቢሮ በምክትል ኃላፊ ደረጃ ነው ይሄን የሚያስተባባሪ ተደረገው ሶስተኛ ደግሞ እቅዱ ሲወጣ በጨፌ ነው አፕሩቭ የሚደረገው አፈጻጸሙ በጨፌና በካቢኔ በየጊዜው እየተገመገመ እንትን ነው እየተደረገ ያለው ተጨማሪ ፕሬዝዳንቱም በግለሰብ ደረጃ እያንዳንዱን ሴክተር ይዘው ዋና ትኩረታችን 3 ነገር ላይ ነው ብሎ አንደኛ የዜግነት አገልግሎት ሁለተኛ ደግሞ ሲርናቃ የሚባል በአማርኛ ሲርናቃ እና ጋቸነ ሲርና የሚሉ 3 እንትኖች ሶስቱም ኮሚኒቲ ኢኒሺዬቲቭ ናቸው ማህበረሰቡ ሲሳተፍበት የሚሳኩ እቅዶች ናቸው እነዚህን በግለሰብ ደረጃ ይዘው እያስፈጸመና እየተከታተለ ያለ ነው በማህበረሰቡ ተሳትፎ ሊሳኩ የሚችሉ የልማት ስራዎች ናቸው ብለን መያዝ እንችላለን እንደዛ አድርገ አንደኛው በፌርነስ ላይ እና ኢኩዊቲ ላይ ነው የሚሰንተነው የፍትህ ላይ ሲርናቃም ነው የፍትህ የማህበረሰብ ፍትህ እሱ ላይ ፍትሃዊ በሆነ መልኩ ማህበረሰቡ ማገልገል አንድ ሌላኛው ደግሞ
ፒስ ሰላም ማስከበር ሰላም ላይ የማህበረሰቡ ተሳትፎ ከሌለ የሀገር በቀጣይነት ሰላም ማስፈን አይቻልም ተብሎ ማህበረሰቡ እነዚህ ሶስቱ ላይ ተሳትፎ አድርጎ በብዛት ከተውልዶ በዛ ላይ በብዛት ከተሳተፈ ቀጣይነት ያለው ልማት ማምጣት ይቻላል ቀጣይነት ያለው ሰላም ማስከበር ይቻላል ፍትህ ማስፈን ይቻላል ተብሎ ኦሮሚያ መንግስት በዛ ላይ በትኩረት እየሰራ ነው ያለው በጣም ነው የምናመሰግነው የኦሮሚያ ክልል ፋይናንስ ቢሮ ምክትል ኃላፊና በክልሉ የዜግነት አገልግሎት ዘርፍ አስተባባሪ ዶክተር መሐመድ ናስር አባ ጀማል ለጊዜዎት እዚህ ድረስም ስለተገኙልን እናመሰግናለን መልካም ቀን ይሁንልዎ እኛም እናመሰግናለን ቴንክ ዩ ተናስል ኢትዮጵያ አሁንም እንደቀጠለ ነው የተለያዩ ርዕሰ ጉዳዮችን ይጋበዝን በመጀመሪያ ምዕራፍ ደግሞ ከእንግዳ ጋር ቆይታ አድርገንበትን በኦሮሚያ ክልል በበጎ ፈቃድ የሰሩ ስራዎችን ምን ይመስላሉ የሚለውን ማሳያ አድርገን የተለያዩ ጉዳዮችን እያነሳን ቆይታ አድርገን አሁን የአየር ሁኔታ እንመልከት አው ዛሬ እንዴት ነበር አየሩ ያደና ነው ያው ቀን ላይ ደግሞ ግለቱ ይጀምራል በጣም ነው የሚሞቀው ጧት ላይና መሻሽ ላይ ደግሞ በጣም ይበርዳል አው ጨርቅ የሚያስል አይነት ሙቀት ቀን ላይ ይጠብቀናል ለምን እንደሆነ አናውቅም ለማንኛውም በቀጣይ ዳኒን ጨምሮ በቀጣይ 3 ቀናት የሚኖረውን የአየር ሁኔታ እንከታተላለን ከዛ በፊት ግን የስፖንሰራችን መልእክት እንከታተላለን ጥበብን ይገልጣል ብርሃን በሌሊት ይተጋል ብርሃን የተኛን ይቀሰቅሳል ለህልመኞች ለታታሪው ለባለስኬቶች አርቆ የሚያይበት አይን አለው የሚነቃበት ደውል አለው ብርሃን በሁሉም ለሁሉም ይገኛል የሚጸናበት ልብ አለው አይቆምም አያቋርጥም ይጨምራል እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ከመሬት አንስተን ባፋጨናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ
ገደብ ወደሌለው ከፍታ መድረስ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የኔ ትውልድ ፕሮግራም ሐዋሳ ላይ ተገኝቷል። ምን አይነት ቴስት እንዳለው ቀምሼ ነግራቸዋለሁ። ወይኔ በጣም ብዙ ነው። ይሄን እንዴት ነው የምበላው? የልብ ወዳጅ ምናምን ሲመጣ የሚቀርብ ምግብ ነው። የልብ ወዳጅ ነኝ ማለት ነው። 100% ቅጥር ማሳካት ማለት በጣም ትልቅ ነው። ሆቴል ላይ መስራት የስራ እድል ጉዳይ ብቻ አይደለም፣ ሀገር የማስተዋወቅም ጉዳይ ነው። ሰው ኢትዮጵያ ውስጥ መምጣቱ ከዛ ብሎ ደግሞ ሲዳማ ክልል ውስጥ መምጣቱ የሚታወቀው ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ 2 ሰዓት ሆኗል። የ2 ሰዓቱን አጫጭር ዜናዎችን ሊያደርሰን ሞላ አለማየሁ እዚህ ይገኛል። በድጋሚ እንደምን አድርሃል ሞላ? ጤና ይስጥልኝ። እንደምን ቆያችሁ? እንዴት ነበረ የመጀመሪያው ምዕራፍ? ቆንጆ ነበረ። በተለይ የተለያዩ ጉዳዮችን አነሳን። እንግዳም ነበር። የደሃ ሀገራት በምግብ እጥረት ሊሞቱ ይችላሉ የሚለው ዜና በጣም አስደንቆኛል። ሊመቱ ነው። አይ ሊሞቱም ይመስላል እኮ ሊመቱ ነው ጋር ሊሞቱ ነው። ያው እየተነበዩብን ነው። ለማንኛውም የሩሲያና የዩክሬን ጦስ የስንዴና ተያያዥ የግብርና ምርቶች የሚመጣባቸው ወደ ውጭ እንዳይላኩ በማለት ያሉት ዝገዳ ትንሽ ጥላ ሊያጣላ ይችላል ተብሎ ይታሰባል። እውነት ነው። ሌላ ጥሩ ቆይታ ነበርና አይደል? በተለይ በጎ ፈቃደኝነት ላይ ኦሮሚያ ክልል እየሰራ ያለው ስራ ወቅታዊ ነው። መልካም 2 ሰዓት ሆኗል። አጫጭር ዜናዎችን እንስማ ድጋሚ። እሺ አመሰግናለሁ። የ2 ሰዓት አጫጭር ዜናዎችን እነሆ። የህብረተሰቡን የልማትና መሰረታዊ ችግሮች በጋራ ተባብሮ ለመፍታት የዜግነት አገልግሎት የተለየ ጥቅም እንዳለው የጅማ ከተማ ነዋሪዎችና ባለሀብቶች ተናገሩ። በዚህ መልኩ የዜግነት አገልግሎት ለመስጠት የህብረተሰቡን ችግር ከመፍታት ባሻገርም ለሀገሪቱ ዘላቂ ፋይዳ እንዳለው ነው የተጠቆመው። በ2014 እስካሁን ባለው ባለሀብቶችና የተለያዩ የህብረተሰብ ክፍሎች በዜግነት አገልግሎት በመሳተፍ ከ47 ሚሊዮን ብር በላይ በሆነ ወጪ የተለያዩ የልማት ስራዎች ማከናወን እንደተቻለ የጅማ ከተማ አስተዳደር አስታውቋል። ዘገባው የሪፖርተራችን መለሰ አምዴ ነው። አነስተኛ ይዞታ ያላቸውን 40 ሺህ ገብስ አምራች አርሶ አደሮች ተጠቃሚ የሚያደርግ ፕሮጀክት ይፋ ተደረገ። በኢትዮጵያ የተስፋፋ ከመጣው የብቅል ማቀነባበሪያ ኢንዱስትሪ ጋር ተያይዞ የገብስ ፍላጎት በከፍተኛ ደረጃ እያደገ እንደመጣ በፕሮጀክቱ ማብሰሪያ ላይ ተገልጿል። ፍላጎትና አቅርቦትን ለማመጣጠንም የተሻለ ገቢ በተሻለ የገብስ ምርት በሚል ይፋ የተደረገው ፕሮጀክት ባለቤትነቱ የጎንደር ብቅል ፋብሪካ፣ አሰላ ብቅል ፋብሪካ፣ በኦርት ማልስ ኢትዮጵያና የጀርመን ተራድኦ ድርጅት ጃይዜድ በጋራ ናቸው። ሪፖርተራችን ቤተልሔም ጥጋቡ እንደዘገበችው የ4 ዓመት ቆይታ የሚኖረው ፕሮጀክቱ 765700 ዩሮ በጀት ተመድቦለታል። ከውጪ የዓለማችን ድሃ ሀገራት በምግብ እጥረት ሊጠቁ እንደሚችሉ የተባበሩት መንግስታት ድርጅት አስጠነቀቀ። የሩሲያ ዩክሬን ጦርነት ተከትሎ ነው በዓለማችን የምግብ አቅርቦት እጥረት ሊከሰት እንደሚችል የተባበሩት መንግስታት ድርጅት ያሳሰበው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት መግለጫ የሩሲያ ዩክሬን ጦርነት ተከትሎ በዓለም አቀፍ ደረጃ በምግብ እጥረት ምክንያት የረሃብ ወጀብና የምግብ ዋስትና እጦት ሊያስከትል እንደሚችል አስጠንቅቀዋል። እንደ አፍሪካ ኒውስ ዘገባ ስጋቱ ገና ካሁኑ በአፍሪካ እንደ ሱዳን ባሉ ሀገራት እየተከሰተ እንደሆነም ተዘግቧል። የ2 ሰዓት አጫጭር ዜናዎች እነዚህ ናቸው። መልካም ቆይታ ይሁንላችሁ። ወደ እናንተ እንመለስ። እናመሰግናለን ሞላ። መልካም ቀን ይሁን። ጤናስል ኢትዮጵያ እንደቀጠለ ነው። በሁለተኛው ምዕራፍ የ2 ሰዓቱን አጫጭር ዜናዎች ተከታትለን ተመልሰናል። አሁን ደግሞ እንግዳ ጋብዘን ቆይታ የምናደርግበት አንድ ጉዳይ መርጠናል። የአመጋገብ ጉዳይ። እንዴት ነሽ? ምግብ ላይ ወዳለው እንዳትይ ማለት አመጋገብሽ እንዴት ነው ለማለት ነው። ምግብማ ወዳለሁ።
ጤና እስካለው ድረስ ሰው ያው ምግብ እንወዳለን ማለት አብዛኛውን ነገሮች ሁሉንም ነገሮች በደቂቃ ውስጥ መብላት እንደማለት አይደለም። እንግዲህ የሚያስፈልገንን ያክል ነው የምንወስደው። የምግብ ምርጫዎች አሉኝ። እንግዲህ የምግብ ምርጫዎቼ እንግዲህ አትክልት በጣም እወዳለሁ። ናይስ። አንተ ጋስ? እኔ ፍሩት እወዳለሁ። ተመሳሳይ ነው። ፍራፍሬ እንትላል። ለማንኛውም የአመጋገብ ስነ ስርዓታችን ላይ ምንድነው እንዴት ነው ኢትዮጵያን የሚለው ነገር ብዙ ጊዜ ጥያቄ ይገባል። በነገርሽ ላይ ጠቅላይ ሚኒስትሩም ትናንትና ለስራ አስፈጻሚው ኮሚቴ ወይም አባላት አንድ ንግግር ሲያደርጉ ነበር። በአብዛኛው በተለይ ከምግብ እጥረት ጋር የሚያያዙ ነገሮች የምግብ ዋስትናን ከማረጋገጥ አንፃር በአንድ አካባቢ ላይ ምን ሊበዙ ይገባል የሚለው ነገር በጣም በስፋት ሲያነሱ ነበር። በተለይ ጓሮ አትክልት የምንላቸው ነገሮች ዳቦና ወተት ሊኖር የሚችል ከሆነ ቢያንስ በሱ የምግብ ዋስትናን እያረጋገጥን ለተሻለ ምርት ደግሞ ራሳችንን ማብቃት እንችላለን የሚሉ ነገሮች አሉ። ግን አመጋገባችን እንደዛ ነው ወይ? ለምሳሌ አንድ ሽሮ ከሆነ መደዳ ሽሮ፣ ልክ አሁን ደግሞ የሆነ ጾም ሲፈታ ስጋ ከሆነ ስጋ፣ እንደዚህ አይነት አመጋገብ ብዙዎችን ደግሞ ለጤና ችግር እየዳረገ ነው እና የአመጋገብ ስርዓታችን እንዴት መሆን አለበት በፖሊሲስ ሊደገፍ አይገባም የሚሉት ብዙ ጊዜ ሲያከራክሩ ነበር። አንቺ የአመጋገብ ስርዓታችን በነገራችን ላይ በጤናችን ላይ በጣም ትልቅ አስተዋጽኦ አለው። ያ ማለት እንግዲህ በተቃራኒው ደግሞ ሰዓታችንን ጠብቀን ያለ መመገብ ራሱ ደግሞ የጎንዮሽ ችግሮችም ያመጣሉና አመጋገባችን የተስተካከለና የተመጣጠነ ቢሆን መልካም ነው ብዬ አስባለሁ። እንትኑ እንዳለ ሆኖ አቅም ድህነት ማህበረሰቡ ላይ ያለው አሁን እየተፈጠረ ያለው የኑሮ ውድነቱ ጫናው ሰው ያለ መግዛት መቻል እሱ ነገር ታሳቢ ባረገ መልኩ ማለት ነው ይሄን ጉዳይ ስናነሳና አንዳንድ እንደ ቅንጦት ተመልካች እንዳይመስለው የዕለት ጉርስ እንኳን የሆነች ወደ አፉ ማድረግ ያልቻሉ ሰዎች እንዳሉ ታሳቢ እናደርጋለን። ግን ባሉት ልክ የሚችለው ሰው እንዴት ነው አመጋገቡ ስርዓት አለ ወይ የሚለው ነው በጣም ምናነሳው። ከዚህ ጋር ተያይዞ ነው እንግዲህ ዘገባችን የሚያተኩረው ማህበረሰቡ ጤናማ የአመጋገብ ስርዓትን መከተል ከኢኮኖሚ አቅም ጋርም ከማያያዝ ወጥቶ መግዛት በሚችለው አቅም ምግብ አመጣጥሮ ምግብ ልምድ ሊያዳብር እንደሚገባ የስነ ምግብ ባለሙያዎች ይገልጻሉ። ይህም ባልተስተካከለ የአመጋገብ ስርዓት ሳቢያ የሚከሰቱ የጤና ችግሮችን ከመቀነስ አልፎ የዜጎች ምርታማነትን መጨመር ያስችላልም ተብሏል። ቅድም እንግዲህ በመግቢያችንም አንስተናል። እንግዲህ የምንመገባቸው ምግቦች እንጂ ያላግባብ የምንበላቸው ከሆነ ምንድነው የጎንዮሽ ችግሮችም ያመጣሉ። ለምሳሌ ከስኳር ከግፊት ጋር የማይመከሩ ምግቦች አሉ። ያንን ምግብ ስንበላ በሽታችን ላይ ሌላ በሽታ እንደመጨመር ነው። ደግሞ ቅባት ስጋ ምናምን ስንበላ ፐርፌክት የሆነ በቃ ጥሩ ምግብ በላን ብለን ነው ኢትዮጵያን እንዲያነት ችግር አለ። ማንኛውም የፋሲካ ያለውን ዘገባ ተከታትለን ስንመለስ ከባለሙያ ጋር ቆይታ እናደርጋለን። በአብዛኞቹ ከሳሃራ በታች በሚገኙ ሀገራት ለጤናማ አመጋገብ ተብለው ከተቀመጡ መስፈርቶች ውስጥ በንጥረ ነገር የበለጸጉ ምግቦችን የማግኘት እድላቸው ዝቅተኛ መሆኑን መረጃዎች ይጠቁማሉ። አብዛኛው የህብረተሰብ ክፍልም ብዙውን ጊዜ ተመሳሳይነት ያለው የምግብ አይነትን የሚያዘወትር ሲሆን ሌሎች በርካቶች ደግሞ ምግቡንም ለማግኘት ይቸገራሉ። ይህ የአመጋገብ ልምድ ታዲያ በዜጎች ጤና ላይ እንዲሁም የትምህርት አቀባበልና ምርታማነት ላይ ተጽዕኖ ያሳደረ መሆኑን የሚገልጹት በሰቆጣ ቃል ኪዳን የፌደራል ፕሮግራም ማስፈጸሚያ ከፍተኛ ማናጀር የሆኑት ዶክተር ሲሳይ ሲናሞ ለዚህ አንዱ ማሳያ የሚሆነው የመቀንጨር ችግር እንደ ሀገር ብዙ ዋጋ አስከፍሏል ይላሉ። ከ6 ሚሊዮን ከ5 ዓመት በታች ያሉ ህፃናት የቀነጨሩ እንደሆኑ መረጃው ያሳያል። እንግዲህ ይህ መረጃ ወደ ኢኮኖሚ በምንቀይርበት ሰዓት ላይ እንደ አገር ከመቀንጨር ጋር ተያይዞ አሁን ባለን መረጃ ወደ 16.5 የሚሆነውን የሀገራዊ የእድገት ምጣኔ ወይንም ጂዲፒ እያጣን እንገኛለን ማለት ነው። ይህም እንግዲህ ወደ ብር ሲቀየር ወደ 55.5 ቢሊዮን ብር ማለት ነው። ይሄ ገንዘብ በሀገር ላይ ብዙ ስራዎችን ልንሰራበት የምንችለው ነው። ስለዚህ ይሄ ሁሉ ሲደመር እንደ አገር ምርታማነታችንንም እድገታችንንም ተጽዕኖ ያመጣል። እንግዲህ ይህ ተጽዕኖ ለምንድን ነው የመጣው በምንልበት ሰዓት አንደኛ የአመጋገብ ስርዓት አንዱ ችግር ነው። ጤናማና የተስተካከለ የአመጋገብ ስርዓትን መከተል ቅንጦት አይደለም የሚሉት
በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የምግብ ሳይንስና ስነ ምግብ ዳይሬክተር ዶክተር ማስረሻ ተሰማ ሰዎች በቤታቸው የሚያገኟቸው ምግቦች ብቻ በማመጣጠን ጤናማ የአመጋገብ ስርዓትን መከተል እንደሚችሉም ይገልጻሉ። የስርዓተ ምግብ ስንል የቅንጦት ጉዳይ አይደለም። የስርዓተ ምግብ ስንል አንድ ደሃም ይሁን ሀብታም ረጅም እድሜ መኖር ይፈልጋል። ወንድም ሴትም የትኛውንም ሃይማኖት የሚከተል ሰው ጤናማ እድሜን ጤናማ የህይወት ዘይቤን መከተል ይፈልጋል። ስለዚህ ያ ነው እንጂ ከድህነት ከሀብት ጋር የተገናኘ ነገር የለም። ከዚህ ውጪ ደግሞ ያልተመጣጠነ ምግብን ስርዓትን መከተል ደግሞ በዋናነት ተላላፊ ያልሆኑ በሽታዎች በተለይም የስኳር በሽታ፣ የደም ግፊት፣ የካንሰር ከመጠን በላይ ውፍረት ጋር ተያይዞ በአገራችን በብዙ በእንደኛ አይነት በማድረግ ላይ ያሉ አገራት ላይ እየተከሰተ ያለ ለዚህም ደግሞ በሳይንሳዊ ጥናቶች ተደግፎ ወይንም በዓለም ላይ የተለያዩ የጥናት ውጤቶች የኛም ሀገር እንደሚያሳይ ያልተመጣጠነ የምግብ ስርዓት መከተል አንደኛውና ትልቁ አስተዋጽኦ። በሌላ በኩል ውፍረትና ከፍተኛ የሰውነት ክብደት እንዲሁም ተላላፊ ያልሆኑ በሽታዎች በፍጥነት እየጨመሩ መምጣታቸው በየትኛውም ሁኔታ ጤናማ የአመጋገብ ስርዓት አስፈላጊነቱን አንዱ አመላካች ሁኔታ ነውም ተብሏል። በቅርቡ በኢትዮጵያ በተካሄደ የምግብ ዋጋ ጥናት መሰረትም ከ4 ሰዎች 3ቱ ዝቅተኛውን የንጥረ ነገር መስፈርት ያሟላ የበለጸገ ምግብ ለመመገብ አቅም የላቸውም። ፖሊሲ አውጪውም ሌላውን ፈጻሚ የምግብ ስርዓት ላይ ስቴክ ያላቸው አካላት በሙሉ ብዙ ስራ መስራት እንደሚጠበቅባቸውም የሚያሳይ ነው። ስለዚህ ከዚህ አንጻር ከዜጎች የገቢ መጠን ጋር የተናበበ የአመጋገብ ስርዓትን ማምጣት አስፈላጊ እንደሆነ ይታመናል። ይሄን ለማምጣትም በቤት ውስጥ የሚገኙ ምግቦችን አመጣጥኖ መመገብ በሚያስችል መልኩ እንደዚሁም የገቢ አቅምን በፈቀደ መጠን የአኗኗር ዘይቤም እንዲሁም ባህላችንንም መሰረት ያደረገ የአመጋገብ ስርዓት መከተል ተገቢ ይሆናል። በህብረተሰቡ ዘንድ ይህን የተስተካከለ የአመጋገብ ስርዓትን ልምድ ማድረግ ከተቻለ ጤናማና ምርታማ ዜጋን ለመፍጠር ትልቁ እርምጃ እንደሚሆንም ነው የተገለጸው። ተመልሰናል ተመልካቾቻችን። ጤና ይስጥልን ኢትዮጵያ እንደቀጠለ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ሰዓቱ የእንግዳ ነው። በዚህ ጉዳይ ላይ ማብራሪያ ሊሰጡን በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የስነ ምግብ ተመራማሪ ሆኑት አቶ ዳዊት አለማየሁ እዚህ ስቱዲዮ ይገኛሉ። እንደምን አድረዋል አቶ ዳዊት? እንኳን ደህና መጡ ብለናል። እንኳን ደህና ቆያችሁ። በጣም እናመሰግናለን አቶ ዳዊት። እንግዲህ ቀደም ሲል ዘገባውን ተከታትለውታል። እኛም በግል ያነሳናቸው ጉዳዮች አሉ። ከራሳችን ጀምር ብለን አመጋገባችን ምን ይመስላል የሚለውን ፈትሸናል እና ደግሞ እዚህ እንደምናወራው ነው ወይ አመጋገባችን የሚለው ሌላ ጥያቄ ውስጥ የሚገባ ነገር ነው። ጤናማ የአመጋገብ ስርዓት መከተል ሲባል ምን ማለት ነው? ሰዎች ለምንድን ነው ይህን ስርዓት መከተል ያለባቸው? በፖሊሲስ ተደግፏል የሚሉትን ጉዳዮች እናነሳ። ጥሩ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት የሀገራችን የስርዓተ ምግብ ሁኔታ ባለ 3 ዘርፍ ችግሮች ያሉበት ነው ወይም ትሪፕል በርደን ኦፍ ማልኑትሪሽን እንለዋለን። ይሄውም ኦቨር ኑትሪሽን ወይም ከልክ በላይ መመገብ፣ ከልክ በታች መመገብ አንደር ኑትሪሽን እና ማይክሮኒውትሪየንት ዴፊሺየንሲ ወይም ንጥረ ምግቦች እጥረት። እነኚህ 3ቱ ባንድ ላይ የሚታዩበት የሀገራችን የስነ ምግብ ችግር ያለባት ሀገር ነችና ይሄንን ስርዓት ለማስተካከል ወጥ የሆነ መመሪያ ጤናማ ያመጋገብ ምግብን መሰረት ያደረገ መመሪያ አስፈላጊ ሆኗል። ይሄ ማለት አንድ ምግብ ጤናማ ነው ወይም ተገቢ ነው የምንለው በቂ በንጥረ ምግቦች የዳበረ እንዲሁም የተሰባጠረ ደህንነቱም የተጠበቀ ሲሆን አንድ ሰው ይሄንን ያሟላ ምግብ ሲመገብ ወይም ይሄንን ስርዓት ሲከተል ጤናማ ያመጋገብ ስርዓት ተከትሏል ብለን መናገር እንችላለን። መልካም እንግዲህ በድጋሚ እናመሰግናለን። ሰዎች በቤታቸው ባለው ምን አይነት ያመጋገብ ስርዓት መከተል ይገባቸዋል ብለው ያስባሉ? ሁሉም ሰው በቤቱ እንደየ የኢኮኖሚ ሁኔታው እንደየ አቅሙ ወይም ባህሉን በጠበቀ መልኩ በተለይም ዋና ዋና ምንላቸው 6 የምግብ መደቦች አሉ። እነሱን አሰባጥሮ እንዲመገብ መመሪያው ያዛል። ቀደም ብላችሁ እናንተም ስታወሩት እንደነበረው አብዛኛው የኢትዮጵያ ማህበረሰብ 70% ያክሉ ጥናቶች እንደሚያሳዩት ሞኖቶነስ የሚባለው ወይም አንድ አይነት ወጥ የሆነ ምግብ ይመገባል። ምግቡ ያለም የምግቡን አጠቃቀም ባለመረዳት ግንዛቤ ባለመኖር ምክንያት ሁሌም አንድ አይነት ምግብ ተከታታይ የሆነ
አንድ አይነት ምግብ እንመገባለንና የተሰባጠረ ምግብ በዋነኝነት የመመሪያው ዓላማ ምግብን ማሰባጠር መሰረት ያደረገ ነው። ምናልባት አቶ ዳዊት እዚህ ጋር ስናነሳ 70% ተመሳሳይ አመጋገብ ስንል እንደው በደንብ እንዳፍታታው ብዬ ነው። እሺ እንትን ነው አይደለ? እኛ አሁን እንደ ኢትዮጵያ ስናስበው አብዛኛው 70% ህዝቡ ማለት ይችላል ስጋ ወዳጅ ነው፣ ወይም ደግሞ የቅባት በጣም ያተኩራል፣ ወይም ደግሞ አንድ አይነት ምግብ አዘውትሮ ቁርስ፣ ምሳ፣ እራት የመመገብ አይነት ነገር አለ። ሌላኛውን ጽፍ ደግሞ እንመልከት። በቀን ውስጥ 3 አይደለም አንዴ ደግሞ የሚያጡ ሰዎች አሉ። ነገር ግን ሰዎች እንዳላቸው የኢኮኖሚና አቅም ምን ይመገቡ? ለምሳሌ 6 የምግብ መደቦች ስንል እስቲ እንዘርዝራቸውና ሰው ይሄ ከኔ አቅም ጋር ሊሄድ ይችላል ማድረግ ይችላል ብሎ እንዲያስብ እነዚህ ነገሮች እናፍታታቸው እስቲ። ጥሩ። ቀደም 70% ያልኩት ወይም ሞኖቶነስ ያልኩት ዳይት በዋነኝነት የእህል ዘሮች የምንላቸው ወይም ሲሪያል ቤዝድ እና ነጫጭ ስራ ስር ያለበት የምግብ መደቦችን ተኮር ነው ለማለት ያክል ነው። እኛ እንግዲህ 6 መደቦች የምንላቸው የመጀመሪያው አሁን ያልኩት ነው የእህል ዘሮችን የያዘ፣ ሁለተኛ ደግሞ ሌጊዩምስ ወይም ፐልስስ የምንላቸው ወይንም የጥራጥሬ መደብ የምንለው አለ። ሶስተኛው ቬጂቴብልስ ኤንድ ፍሩትስ የምንላቸው አሉ፣ አትክልትና ፍራፍሬዎች። የቅባት እህሎችና ለውዝ ሌላው መደብ ነው፣ አራተኛ ማለት ነው። አራተኛው አምስተኛው ደግሞ ቅባትና ቅቤን የሚያካትት ተዋጽኦ ቅባትና ቅቤን የሚያካትት ነው። ስድስተኛው የእንስሳት ተዋጽኦ እንቁላል፣ ስጋና አሳን የሚያካትት ነው። እነዚህ 6 መደቦች ናቸው እኛ ለይተን ያስቀመጥናቸው። እንደው መመሪያውን እዚህ ጋር አስተካክሌ ለመናገር 11 ዋና ዋና መልእክቶችን የያዘ የምግብን መሰረት ያደረገ መመሪያ ነው ያዘጋጀ ነው። 7ቱ ይህንን ተመገቡ፣ ይህንን ጨምሮ የሚሉ ፖዚቲቭ ሜሴጆች ናቸው። አንዱ ኤክሰርሳይስን ወይም የአካል እንቅስቃሴ እና 3ቱ ደግሞ ኔጌቲቭ ወይም ቀንስ፣ ሪስትሪክት አድርግ ወይም ለጤና ከዚህ በታች መመገብ አስፈላጊ ነው የሚሉ 11 መልእክቶችን የያዘ ነው። ሰዓቱስ ለምሳሌ ያመጋገብ ሰዓት ሲባል በቅድም ኤልሹ ማንስተዋለች። አንደኛ በሰዓት ያለ መመገብ አንደኛ አለ። ሁለተኛ ደግሞ በቃ ተገኘ ተብሎ በየብዛው ላይ መብላት ነገርም አለና አመጋገብ ሰዓታችን እንዴት ይሁን? ሰዓታችን አንዱ እሱን እናንሳና ከዚህ ጋር ግን ተያይዞ ጤናማ አመጋገብ ስርዓት መከተል እንደ ሀገር የሚኖረው አስተዋጽኦ ምን ነው? ዜጋንስ ላይ የሚፈጥረው ተጽዕኖ የሚለው እንመልከት። ጥሩ። እንግዲህ የተዛባ አመጋገብ ወይም በእንግሊዝኛው ማልኑትሪሽን የምንለው በተለይም በእኛ ሀገር ሁሉም ሴክተሮች የሚመለከታቸው በዋነኝነት የግብርናው፣ የትምህርትና የጤና ሴክተሮች ቀጥተኛ የሆነ ተጽዕኖ የሚያሳርፍባቸው የችግሩ አሳሳቢነት እነሱ ጋር የሚያርፍ ነውና በተለይም በትምህርት ስናየው የመቀንጨር ወይም ከልክ በታች ክብደት መሆን ወይንም መክሳት ዌስቲንግ የምንለው በተለይም ከአእምሮ እድገት ጋር የተያያዘው መቀንጨር የክፍል መድገምን እንደዚሁም አምራች ዜጋ ያለ መሆን ተጽዕኖ ለረጅም ጊዜ የሚቆይ ተጽዕኖ ይኖረዋልና ይሄም ሀገሪቱን አንዱን እንኳን ብንወስድ መቀንጨርን ወይም ስታንቲንግ ብንወስድ እስከ 400 ሚሊዮን ብር በየአመቱ ያስወጣታል። በትምህርት ቤት የክፍል መድገምን ወይም የአእምሮ እድገትን በተገቢ ሁኔታ እንዳያድግ ስለሚያደርግ ማለት ነው። በግብርናው ዘርፍም ስንሄድ የተመጣጠነ ምግብ ወይም ጤናማ አመጋገብ ያላገኘ ሰው መስራት አይችልም፣ አምራችነቱን ይቀንሰዋል። ስለዚህ ያም ያው ኢኮኖሚክ ኢምፓክት አለው ማለት ነው። በነገራችን ላይ እግረ መንገዳችንን እንግዲህ ያው እኛ የምንፈልገውን የአመጋገብ ስርዓታችንን ለማስተካከል የምንፈልገውን አመጋገብ ማግኘት አንችልም። ግን በዚህ ላይ እስቲ ምን አይነት አመጋገብ ስርዓት ቢሆን የተሻለ ነው? ምን አይነት ነገር ቢበሉ ከጤና አንጻር ምን አይነት የጎንዮሽ ችግሮችን የሚፈጥሩትንም እግረ መንገዳችንን ብናነሳ ጥሩ። እንግዲህ አሁንም ወደዚህ መመሪያ ነው መለሳችሁ መልእክቶቹ ላይ በደንብ ለማተኮር ያክል 7ቱን ፖዚቲቭ ሜሴጆች ብናያቸው የመጀመሪያው ምግብን ማሰባጠር ቅድም ካልኩት አትሊስት በአንድ ጊዜ አንድ ገበታ ላይ የሚቀርቡ ምግቦችን አራት አይነት መደቦች እንዲቀርቡ ማድረግ። ይሄ ማለት ቀላል
በጣም ቅድም እንዳላችሁት ሌክዠሪ አይነት ህይወት ማለት አይደለም። ለምሳሌ አንድ ቤተሰብ ወይም አንድ ግለሰብ አንድ ሄልዚ ማዕድ የምንለው ላይ ሽሮ እንጀራ ይኖራል፣ ሁለተኛ የምግብ መደብ፣ ሽሮ ውስጥ ዘይት ይኖራል፣ ሶስተኛ ከዛ ጎመን ቢጨምር 4 ማለት ነው በአንድ ማዕድ ላይ። ወይም በቀን የሚመገበውን ደግሞ ቀን ላይ 6 መደቦች እንዲሆኑ ማድረግ ነው። ይሄን አትክልት የተወሰነ ፍራፍሬ መጨመር ማለት ነውና የመጀመሪያው መልእክት የምግብ ስብጥርን በአንድ ማዕድ 4 በቀን ደግሞ 6 የምግብ መደቦችን እንዲያካትቱ ማድረግ ነው። በቀጣይ እነዚህ ሌጊዩምስ የምንላቸው ወይም ጥራጥሬ ልክ እንደ ሽሮ፣ ምስር አይነት እንትኖችን እነሱን በምግብ ማዕድ ላይ በተጠቀሰው ግራም ለምሳሌ ከ100 እስከ 120 ግራም በቀን እነሱን ማግኘት፣ ለውዝና የቅባት እህሎችን ደግሞ ከ10 እስከ 15 ግራም። ይሄ ማለት በግራም ስንል አንዳንዴ ህብረተሰቡ በሚያውቀው በሎካል ሜዠርመንት መቀየር አለብንና በተለይም ቀጣዩ የዚህ የመመሪያው ስራ ነው የሚሆነው። በሶስተኝነት ደግሞ ውሃን ደግሞ በአግባቡ መጠጣት፣ በትልቅ ብርጭቆ በቀን ከ8 እስከ 10 ብርጭቆ ውሃን መጠጣት ያስፈልጋል። አትክልትና ፍራፍሬን ስናይ ደግሞ ከ100 እስከ 200 ግራም ይሄ ማለት በቀን ይሄ ማለት አንድ ብርቱካን ወይም 2 ሙዞች እንደማለት ነው እና እንትኑን ህብረተሰቡ በሚገባው መልኩ በማስተላለፍ መመሪያውን ለመተግበር ይቻላል ማለት ነው። በሌላ ጎኑ ደግሞ እነኚህ ቀንሱ የምንላቸው በተለይም እንደ አልኮሆል ለምሳሌ ስትሮንግ ወይም ከፍተኛ ጠንካራ አልኮሎችን እነሱን አንመክርም። ነገር ግን ሞዴሬት የዓለም ጤና ድርጅትም እንደሚያስቀምጠው የአልኮል ኮንቴንታቸው ዝቅ ያሉትን በሳምንት እስከ 2 ብርጭቆ አስቀምጠናል። ይሄ ግን ባህልን ያገናዘበ ይሄ ጋይድላይን ለምሳሌ ከዚህ በኋላ ቀጣይ ቮሊዩም አለው ለአርብቶ አደሮች የሚወጣ አሁን በቅርብ ጊዜ የሚወጣ ይኖራልና አልኮል ለምሳሌ በሃይማኖት ወይ በባህል የማይተገበርባቸው ካሉ የማይፈቀድ ከሆነ እሱን ያው አይፈቀድም ማለት ነው። ሌላው የጨው አጠቃቀማችን ነው። የጨው አጠቃቀማችን የዓለም ጤና ድርጅት እንዳስቀመጠው በእኛም ኮንቴክስት ከ5 ግራም በታች በቀን ይሄ ማለት አንድ እናት ከምትሰራው ወይም ከምታበስለው ምግብ ላይ አንድ ፒንች ምንላቸው ወይም 3 ጣት ተጠቅመን ለአንድ ጊዜ የምንጨምረው 3 ጣት እሱ ማለት ይሄ 2 ግራም ነው። በቀን ግን ከ5 ግራም በታች ምግቡ ምድጃው ላይ ከወረደ በኋላ አዮዳይዝድ የሆነ ጨው እንዲጠቀሙ ማድረግ እና ሶስተኛው ደግሞ የስኳር አጠቃቀማችን ይሄም በቀን ከ10 ግራም በታች ስኳር የገባባቸው ሹገር ስዊትን ፕሮዳክትስ የምንላቸው እንደዚሁም ጣፋጮችን መቀነስ ይገባናል ማለት ነው። በጣም ትልቅ በእንደዚህ መሬት ላይ ወርደን እንድናወራ ስለፈለኩ ነው። በጣም ነው የማመሰግነው አቶ ዳዊት አለማየሁ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የስነ ምግብ ተመራማሪ። በተከታታይ እኛም ዘገባዎች እየሰራን የፖሊሲ ማህበረሰብ ጋር እንዲደርስ ጥረት እናደርጋለን። ለዛሬው እናመሰግናለን። መልካም ቀን። አመሰግናለሁ። እኔ ከውጭ ደግሞ በቻይና የኦሚክሮን የኮሮና ቫይረስ ዝርያ ከመቼም ጊዜ በከፍተኛ ደረጃ እየተስፋፋ ነው ተብሏል። በዚህ ምክንያት በብዙ ከተሞች የእንቅስቃሴ ገደብ እየተጣለ ይገኛል። ሙሉ ግርማይ ተጨማሪ ያለው አሁን ላይ በቻይና ሰሜን ምስራቅ አቅጣጫ የሚገኘው ጄሊን ግዛት ኮሮና ቫይረስ ወረርሽኝ በስፋት የተስፋፋበት ስፍራ ነው። ባለፉት ጥቂት ቀናት በመቶዎች የሚቆጠሩ ግለሰቦች ቫይረሱ ተገኝቶባቸዋል። በብዛት ምርመራ እየተደረገ በመሆኑም በሆስፒታሎች መጨናነቅ እየተስተዋለ ነው። በቻይና ደቡባዊ ክፍል በቺንዳኦ ከተማ ተመሳሳይ በሆነ መልኩ ቫይረሱ እያገረሸ ይገኛል። ነዋሪዎቹ በማህበረሰብ አቀፍ የጤና ባለሙያዎች ምርመራ እንዲያደርጉ እየተደረገ መሆኑንም ከቻይና ኮሚኒስት ፓርቲ ዶንግ ቻኦ ትናገራለች። ለማህበረሰባችን 6 የሚያህል መመርመሪያ ቦታዎችን አዘጋጅተናል። የሚመረመረው ሰው በመብዛቱ ምክንያትም በምሽት ጭምር ምርመራ እያደረግን ነው። በቻይና የኮሮና ቫይረስ ኦሚክሮን ዝርያ እንደ ሀገር እየተስፋፋ መሆኑም ይገለጻል። በሺዎች የሚቆጠሩ ግለሰቦችም በዚሁ ቫይረስ በጥቂት ቀናት ውስጥ ተመዝግበዋል። ኮሮና ቫይረስ በቻይና ከተገኘ ወዲህ አሁናዊ የቫይረስ ወረርሽኝ ከፍተኛ ነውም ተብሏል። ከ17 ሚሊዮን በላይ ነዋሪ የሚኖርባት የሺንጂን ከተማ ባሳለፍነው ሳምንት የእንቅስቃሴ ገደብ ላይ ትገኛለች።
ነዋሪው ከቤቱ የሚንቀሳቀሰውም የግድ አስፈላጊ ሲሆን ብቻ ነው። በከተማውም ሁሉም የህዝብ ትራንስፖርቶች እንዳይንቀሳቀሱ ተደርጓል። የተለያዩ የቢዝነስ ተቋማትና የቴክኖሎጂ ተቋማት በግዴታ በመዘጋታቸው ምክንያትም በቻይና የስቶክ ማርኬት ገበያ በእጅጉ እንደቀነሰም ተነግሯል። በሻንጋይም ፓርኮች፣ ትምህርት ቤቶችና ዩኒቨርሲቲዎች እንዲዘጉ ተደርጓል። ቻይና ባለስልጣናት በከተሞች የተከሰተውን ከፍተኛ ወረርሽኝ ለመግታት እየሰሩ መሆኑንም አስታውቀዋል። ለመጀመሪያ ጊዜ ቻይና ሁሉንም አይነት የኮሮና ቫይረስ ምርመራ ዘዴዎች እየተጠቀመች መሆኑንም ከቻይና ብሔራዊ ጤና ኮሚሽን ሊ ጂንሚንግ ይናገራሉ። ፈጣኑ አንቲጅን ምርመራ ኒኩሊክ አሲድ ምርመራ ሊተካ አይችልም። ነገር ግን አንድ ግለሰብ ቫይረሱ አለበት ወይንም የለበትም የሚለውን ለመጠቆም ይረዳል። የጤና ባለሙያዎች የቻይና ኮሮና ቫይረስን ዜሮ የማድረግ ስትራቴጂ ቀጣይነት የሌለው በማለትም ትችት እየሰነዘሩ ይገኛል። ቻይና የኮሮና ቫይረስ ወረርሽኝን በመክታት ረገድ ከዚህ ቀደም ስኬታማ ሊባል በሚያስችል መልኩ ስትከላከል መቆየቷም ይታወሳል። ተመልሰናል። አሁን ደግሞ በመጨረሻ የምንመለከተው የቢዝነስ ጉዳዮችን ይሆናል። ህብር ሙልጌታ ዜናሽ ተናስለ ህብር ደራችሁ ምናምን መስከረ ወደ ጉዳይ መግባት እንችላለን። አመሰግናለሁ። በዛሬው የጤና ይስጥልኝ ኢትዮጵያ የተለያዩ የቢዝነስ ዘገባዎችን ይዘናል። በዋናነት የምናነሳቸውን ከሀገር ውስጥ ታክስና ከውጭ ንግድ እንግዲህ ከ2.21.4 ቢሊዮን ብር መሰብሰቡን የገቢዎች ሚኒስቴር አስታውቋል። ይህን የተመለከተ መረጃ አለን። እንዲሁም ደግሞ በበጋ መስኖ የተመረተ የበጋ መስኖ አለ። ይህንንም መስኖ አቀናባሪዎች የስንዴውን ወስደው ለሚያቀነባብሩት እንደሚሰጥም አስታውቋል። ይህን የተመለከተ ዘገባ አለ። እንዲሁም ደግሞ በአቪዬሽኑ ዘርፍ ላይ ተሰማርተው የሚሰራው ትራንስኔሽን ኤርዌይስ ለሀገር ውስጥ የውጭ ምንዛሬን እያስገኘ ስለመሆኑም ተዘግቧል። ይህም አለን። ከውጭ ደግሞ የቻይና የቴክኖሎጂ ኩባንያዎች እንግዲህ አክሲዮናቸው እየቀነሰ ስለመምጣቱ አለ። እኚህን በሰፊው የምንመለከታቸው ይሆናል። በቅድሚያ ግን የቢዝነስ ዘገባ ስፖንሰራችንን መልእክት ተከታትለን እንመለስ። ጥበብን ይገልጣል። ብርሃን በሌሊት ይተጋል። ብርሃን የተኛን ይቀሰቅሳል። ለህልመኞች፣ ለታታሪው፣ ለባለስኬቶች አርቆ የሚያይበት አይን አለው። የሚነቃበት ደውል አለው። ብርሃን በሁሉም ለሁሉም ይገኛል። የሚጸናበት ልብ አለው። አይቆምም፣ አያቋርጥም፣ ይጨምራል። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። የቢዝነስ ዘገባ ስፖንሰራችንን ብርሃን ባንክ እናመሰግናለን። ወደ ቀዳሚው የሀገር ውስጥ ዘገባችን ስናልፍ ከሀገር ውስጥ ታክስና ከውጭ ንግድ ቀረጥ ወደ 221.4 ቢሊዮን ብር መሰብሰቡን የገቢዎች ሚኒስቴር አስታውቋል። እንግዲህ የገቢዎች ሚኒስትር አቶ ላቃ አያሌው እንዳስታወቁት በ8 ወራት ውስጥ ለመሰብሰብ ከታቀደው 240.43 ቢሊዮን ውስጥ ወደ 221 ቢሊዮን 487 ሚሊዮን በመሰብሰብ የእቅዱን 2.1 በመቶ ማሳካቱን ተገልጿል። በተለይ እንግዲህ ሚኒስትሩ አፈጻጸሙ ከ2013 በጀት ጋር ተመሳሳይ ወራት ጋር ሲነጻጸር የብር 30 ቢሊዮን 192 ሚሊዮን ብር እድገት አሳይቷልም ብለዋል። የተሰበሰበው ገቢም እንግዲህ ከሀገር ውስጥ ታክስ ብር 131 ቢሊዮን ብር ሲሆን ከውጭ ንግድ ቀረጥና ታክስ ብር 90 ቢሊዮን 366 ሚሊዮን መሆኑን አመልክተዋል። አቶ ላቃ አክለውም እንግዲህ ገቢው በሀገሪቱ በተፈጠረው የጸጥታ ችግር ምክንያት የኮቪድ ምክንያት እንዲሁም በጸጥታ ችግር ደግሞ ምክንያት 4 ቅርንጫፎች እንዲሁ ከስራ ውጭ ሆነው ነበር። በእነዚህ ችግሮች ውስጥ ሆኖ ይህንን ገቢ መሰብሰብ መቻሉ ትልቅ ውጤት እንደሆነም ተናግረዋል። በተለይ ደግሞ በርካታ ተግዳሮቶች ውስጥ ሆነን ይህ መልካም ውጤት የተመዘገበው በዚህ በተለይ በግብሩ ዘርፍ ላይ ባለሀብቶቹ ጊዜያቸውን ጠብቀው መክፈል በመቻላቸው ይህ ውጤት መጥቷል ብለዋል። እንግዲህ በቀሪው 4 ወራት ደግሞ ይህ አፈጻጸም እንዲቀጥልም እነዚህ ባለሀብቶች በተለመደው አካሄድ እንግዲህ በትኩረት ሰርተው በተጨማሪም ደግሞ በአግባቡ ግብራቸውን ከፍለው ይህንን ውጤት ማስቀጠል አለብን ሲሉም ተናግረዋል በውይይት መድረኩ ላይ። ወደ ሁለተኛው ዘገባችን ስናልፍ ደግሞ
በተያዘው የመስኖ እርሻ እንግዲህ የተመረተውን የስንዴ ምርት በህብረት ስራ ማህበራት አማካኝነት ለስንዴ ምርት አቀነባባሪዎች እንደሚቀርብ ነው የኢትዮጵያ ህብረት ስራ ኮሚሽን ያስታወቀው። የህብረት ስራ ማህበራት እንግዲህ የስንዴ ምርት ማቀነባበሪያ ኢንዱስትሪዎች የበጋ መስኖ ስንዴን የምርት ግብይት ትስስር አስመልክቶ የውይይት መድረክ አካሂደዋል ከሚመለከታቸው አካላት ጋር። በተለይ በተያዘው የበጋ መስኖ ምርት ዘመን መጀመሪያ ዙር የመስኖ እርሻ 404,000 ሄክታር መሬት ስንዴ መልማት ተችሏል። ከዚህም የመስኖ ልማት 16 ሚሊዮን ኩንታል ስንዴ ምርት የሚጠበቅ ሲሆን 9.6 ሚሊዮን ኩንታል ስንዴ በቅርቡ ለገበያ ይቀርባል ተብሏል። እንግዲህ ለገበያ የሚቀርበው የስንዴ ምርት ከህገወጥ ደላላና አላስፈላጊ የገበያ ተዋናዮች በመታደግ ፍትሃዊ ግብይት እንዲከናወን በማድረግ እንግዲህ በዚህ ላይ በሰፊው እንደሚሰራበትም ተገልጿል። በዚህ የትስስር ግብይትም የፋይናንስ አቅርቦት ችግር ላለባቸው ህብረት ስራ ማህበራትም 3 ቢሊዮን ብር በተለይ በዚህ ላይ በስፋት እንዲሰሩ 3 ቢሊዮን ብር የብድር ስለማመቻቸቱም ተነግሯል። በበጋ መስኖ የተመረተው ስንዴ ምርትን እንግዲህ ለአቀናባሪዎች ለማቅረብ የስንዴ ምርትን ከአርሶ አደሮች ላይ የመሰብሰብ ስራ ይሰራል። በሀገሪቱም ደግሞ ከ380 በላይ ህብረት ስራ ዩኒየን ያሉ ሲሆን መሰረታዊ የህብረት ስራ ማህበራት ደግሞ ከ99,000 በላይ መሆናቸው በመድረኩ ላይ ተጠቁሟል። ወደ ሶስተኛው የሀገር ውስጥ መረጃችን ስናልፍ ደግሞ በተለይ በሀገራችን በግሉ አቪዬሽን ዘርፍ ላይ ተሰማርተው ከሚሰሩ ድርጅቶች መካከል ትራንስኔሽናል ኤርዌይስ አንዱ ነው። ትራንስኔሽናል ኤርዌይስ እንግዲህ የሚድሮክ ኢንቨስትመንት ግሩፕ አካል ነው። ሚድሮክ ኢንቨስትመንት እንደምናውቀው በበርካታ ዘርፎች ተሰማርቶ ይሰራል። ከነዚህ ዘርፎች አንዱ የሆነው የአቪዬሽኑ ዘርፍ ላይ ተሰማርተው በሚሰራበት ስራዎቹ እንግዲህ የውጭ ምንዛሬ ለሀገር ውስጥ እያስገኘው ነው ብሏል። በዚህ ዘርፍ ላይ እንግዲህ በአሉት አውሮፕላኖቹ ለመንግስት አካላት፣ ለኤምባሲዎች፣ ለኤንጂኦዎች እና ለግለሰቦች በግለሰብ ደረጃም እነዚህ ለቻርተር አገልግሎቶችን ይሰጣል ማለት ነው። ትራንስኔሽናል ኤርዌይስ ድርጅቱ በተለይ እንግዲህ ለሀገር የውጭ ምንዛሬን ከማስገኛቱን በተጨማሪ ደግሞ ከፍተኛ ግብር ከፋይም በመሆን ለሀገርም እንዲሁ የራሱን የሆነ አስተዋጽኦ እያበረከተ ይገኛል። ከዛ ውጭ ደግሞ በግሉ አቪዬሽን ዘርፍ ላይም እንግዲህ የተሻለ እድገት እንዲኖርም በራሱ አዳዲስ አውሮፕላኖችን በማምጣት በዚህ በአቪዬሽኑ ዘርፍ ላይ ተሳትፎ እያደረገ ይገኛል። እንደውም በቅርቡም ወደ 7 ሚሊዮን ብር ወጪ በማድረግ ኪንግ ኤር 360 ኤአር የተባለች በአፍሪካ እንደውም የመጀመሪያው በሞዴሏ የመጀመሪያ የተባለች ዘመናዊ አውሮፕላን አስመጥቶ በቻርተሩም አገልግሎት እንግዲህ ለደንበኞች በስፋት አገልግሎትን እየሰጠ ይገኛል። በዚህ ዘርፍ እንግዲህ በተጨማሪም በሀገራዊ ጉዳዮች ላይ የሚድሮክ ኢንቨስትመንት ግሩፕ ድርጅቶች በተለይ ለሀገር ከሚሰጡት አገልግሎት በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ በመንግስታዊ ሚዲያም ህዝብ በሚፈልጋቸው ጉዳዮች ላይ በመሳተፍ የራሳቸውን አስተዋጽኦ ያበረክታሉ። ትራንስኔሽናል ኤርዌይስም እንግዲህ በዚህ ዘርፍ ላይ ለማህበረሰቡ አገልግሎቶችን እየሰጠ የሚገኝ ድርጅት ነው። ሌላው ደግሞ እንግዲህ የሀገር ውስጥ የግብይት መረጃን እናስቀጥላለን። ስንመለከት ደግሞ የውጭ ምንዛሬ ነው የምንመለከተው። እንግዲህ በትላንትናው ዕለት በሁሉም ንግድ ባንኮች የአሜሪካን ዶላር በ50 ብር ከ87 ሳንቲም ተገዝቶ በ51 ብር ከ89 ሳንቲም ሲሸጥ ስለመዋሉ ተነግሯል። ፓውንድ ስተርሊንግ በ63 ብር ከ34 ሳንቲም ተገዝቶ በ64 ብር ከ61 ሳንቲም እንዲሁ ተሽጧል። ዩሮ ደግሞ በ55 ብር ከ74 ሳንቲም ተገዝቶ በ56 ብር ከ86 ሳንቲም ነው ሲሸጥ የዋለው። በሌላ በኩል ደግሞ በትላንትናው ዕለት የነበረውን የወርቅ ግብይት እንዲሁ ስንመለከት 24 ካራት ወርቅ በሀገር ውስጥ ገበያ በ3369 ብር መሸጡን ከብሔራዊ ባንክ ያገኘነው መረጃ ያመለክተናል። ከውጭ የዜና ምንጭ ወዳገኘናቸው ዘገባዎች ነው የምናልፈው። በተለይ የሞሮኮ ብሔራዊ አየር መንገድ የሆነው ሮያል ኤርላይንስ ሞሮኮስ ወደ እስራኤል የቀጥታ በረራን ከካሳብላንካ ቴልአቪቭ ማድረግ መጀመሩን አስታውቋል። በተለይ በረራው ሞሮኮና እስራኤል ይፋዊ የዲፕሎማሲያዊ እና ኢኮኖሚያዊ ግንኙነታቸውን መጀመራቸው ወይም ደግሞ ስምምነት ላይ መድረሳቸውን አስመልክቶ እንግዲህ ይህ በረራ መደረጉ ተነግሯል። አየር መንገዱ በሳምንት 4 ቀናት ወደ ቴልአቪቭ በረራውን ያደርጋል። በተመሳሳይ የእስራኤል አየር መንገድ ባለፈው ሐምሌ ወር የሞሮኮ ቱሪዝም ከተማ ወደሆነችው ማራካሽም እንዲሁ በረራ ማድረጉ ይታወሳል። የአየር መንገዱ የበረራ አገልግሎት መጀመሩም የሁለቱ ሀገራት ህዝቦችን እንግዲህ የተሻለ ግንኙነት እንዲኖራቸው ያደርጋል ተብሎ ይታሰባል። ሞሮኮ እንግዲህ በየአመቱ ከእስራኤል ወደ 200 ሺህ የሚሆኑ ጎብኚዎችን እንደምታስተናግድ ነው በመረጃው የተጠቆመው።
በተጨማሪም ደግሞ መሰረታቸው ከሞሮኮ እንደሆኑ የሚታመኑ 700,000 የሚሆኑ አይሁዶችም በእስራኤል እንደሚኖሩ ይገመታል። ይህ እንግዲህ የሁለቱን ሀገራት ትስስር ከማጠናከሩም በተጨማሪ ሞሮኮ በተለየ ሁኔታ ከእስራኤል ጋር የሰላም ስምምነት ቀድማ ተፈራርማለች። ስለዚህ ይህንን ምክንያት በማድረግም የተሻለ እንደሚሆንም ነው ተንታኞች የገለጹት። ዘገባው የአፍሪካ ኒውስ ነው። ወደ መጨረሻው የውጭ ዜናችን ስናልፍ የቻይና የቴክኖሎጂ ኩባንያዎች አክሲዮኖች እንግዲህ በከፍተኛ ሁኔታ ከጊዜ ወደ ጊዜ እየቀነሱ ስለመምጣታቸው ተጠቅሟል። በወል ስትሪት እንግዲህ በሚካሄደው ሽያጭ የበርካታ የቻይና ኩባንያዎች እጣ ፈንታ የመጋራት ስጋት እየጨመረ በመምጣቱ የአሜሪካ የኦዲት መስፈርቶችን ባለማሟላት ሊሰረዝ ይችላል ተብሏል። እንግዲህ የአሊባባና JD.com አክሲዮኖች 10% ቀንሰዋል። እንዲሁም የባይዱ አክሲዮኖች በ8% ቀንሰዋል ተብሏል። ባለፈው ሳምንት ደግሞ የአሜሪካ ኮሚሽን ተቆጣጣሪዎች የኦዲት ተግባራቸውን ለ3 ተከታታይ ዓመታት እንዲያገግም ካላደረጉ የውጭ ኩባንያዎችን ከስምምነት እንዲሰረዝ የሚፈቅደውን ሕግ አላከበሩም ያላቸውን 5 የቻይና ኩባንያዎችን ለይቷል። እንግዲህ ተንታኞቹ ለሽያጭ ሌላኛው ምክንያት የቻይናው የቴክኖሎጂ ማዕከል ሼንዘን መቆለፍና ሩሲያ በዩክሬን ላይ ወረራ መፈጸሟ ነው ይላሉ። እንግዲህ ዘገባው የአራሪንስ ኒውስ ነው። ተመልካቾቻችን ለጤና ይስጥልኝ ኢትዮጵያ ያዝናቸው የቢዝነስ ዘገባዎች ይህንን ይመስላሉ። መልካም ቀን ይሁንላችሁ። አመሰግናለሁ። መልካም ቀን እናንተ ክብርና አመሰግናለሁ። ከመሬት አንስተን ባፋጨናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ ገደብ ወደሌለው ከፍታ መድረስ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልካቾቻችን ጤና ይስጥልኝ ኢትዮጵያ የተከታተላችሁትን ይመስል ነበር። ኤልሻዳይ እንደማገኝና አንተነህ ደግፌ ጤና ይስጥልኝ ኢትዮጵያን ያሰናገናችሁ ዳይሬክተራችን ግዳይ መላሽ ስቱዲዮ ባለሙያ ከኛ ጋር ነበሩ። እናንተም ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ለኢትዮጵያችን ሰላም ይብዛ። ሰላም